ሰላም ቤተሰብ እንዴት ናችሁ? ሰላም ነው፣ አማን ነው፣ ሁሉ ሰላም። ከአንድ ሳምንት ምንድነው መጥፋት በኋላ ተመልሰን መተናል። ያው ቴሌግራም ላይ እንደገለጽኩላችሁ ሀዘን ገጥሞኝ ነው፣ በዛ ምክንያት ጠፍቻለሁ። አንዳንድ ጊዜ ከአቅም በላይ የሆኑ ነገሮች ሲሆኑ ያው እንግዲህ ምን ታደርጋላችሁ እና ሀዘኔን ደግሞ ሀዘናችሁ አድርጋችሁ በጣም እግዚአብሔር ያጽና ምናምን ያላችሁኝ ሁላችሁንም አመሰግናለሁ። በጣም እግዚአብሔር ያክብርልን። ያው ሀዘን እንግዲህ ደስታና ሀዘን ጎን ለጎን ነው የሚሄዱት። አንዳንድ ጊዜ በቃ ፈጣሪ የፈቀደውን አድርጓል በሚለው እንትን ስላለ እና ብቻ እግዚአብሔር ያክብርልን። እና ደግሞ ምንድነው የተረዳሁት ለካ በጣም ብዙ ቤተሰብ እያፈራን ነው። በጣም ገርሞኛል። ልክ እኔ ጀስት ለምን እንደ ማለት በዚህ ሳምንት ለምን ቪዲዮ መልቀቅ እንደማንችል ምናምን ጀስት ለማሳወቅ ነበር፣ ግን ብዙዎቻችሁ ሀዘኔን ተጋርታችኋልና በጣም አመሰግናለሁ። ክብር ይስጥልን። ምን ተረዳው መሰላችሁ? አሪፍ ስራ እየተሰራ ነው የሚለውን የእውነት በቃ ለመረዳች እያለውና ይህን ያህል ሰው በጣም መጥቶ እንደዚህ እግዚአብሔር ያጽና ምናምን ስል አላ የሆነ ምልክት ይሰጣችኋል። ታውቃላችሁ በቃ ጥሩም ላይ ነን ማለት ነው። ይሄ የቤተሰባዊነት ምንድነው የቤተሰባዊነት ቲማችን ጥሩ እየገነባን ነው ማለት ነው የሚለውን በዚህ ሳምንት ተረድቻለሁ፣ አይቻለሁና እግዚአብሔር ያክብርልን። ዛሬም እውነት ለመናገር ሌላኛው ሳምንት ከሚያልፍ ብዬ ነው እንጂ የመስራት ሙድ ላይ አይደለሁም። ያው ታውቃላችሁ ትንሽ እንትን ያለውን ነገርና ግን ምንድነው አንዳንድ ጊዜ በህይወታችን ውስጥ ማለት እንደዚህ አይነት ፈተናዎች በቃ ይገጥሙናል። ገባችኋ? ሀዘን ምንድነው ደስታ እንዳለ ሁሉ ሀዘን አለ፣ ሀዘን እንዳለ ሁሉ ደግሞ ደስታ አለ። ሁሌ ትላይ አትሆኑም። ሙድ የምንለው ነገር ላይ አትሆኑ ትችላላችሁ። ሁሉ ነገሮች አልጋ ባልጋ ላይሆን ይችላል። ሁሉ ነገር እንደፈለጋችሁት ላይሄድ ይችላል። ምን በቃ አላ ፈተና የሆነ ነገር ስትሰሩ ወይ ደግሞ ለመስራት ስትሞክሩ ፈተና አለ። በዛን ሰዓት ላይ ከናንተ በቃ ምንም ተስፋ መቁረጥ የሚባል ነገር በቃ መኖር የለበትም። አሁን ለምሳሌ ይሄን ትምህርት ስትጀምሩ በቃ ይሄን ትምህርት ለማር ስትነሱ ብዙ ነገር በቃ ፈተናዎች ይኖራሉ። ዛሬ ኢንተርኔትን ቢላችሁ ይችላል፣ ወር ደግሞ የሚታዩበት ስልክ ወይ ደግሞ የሚሰሩበት ነገር በቃ ኤቭሪቲንግ ልታጡ ትችላላችሁ። ግን በቃ በተገኘ አጋጣሚና በሚችሉት አጋጣሚ የሆነ ነገሮችን እንትን ለማድረግ ሞክሩ። በቃ ምንድነው የሆነ አባባል አለ፣ ከቻልክ ሩጥ፣ ከቻልክ ደግሞ ምንድነው ተንፏቀቅ፣ ወካርግ ምናምን ብቻ ግን እንዳትቆም የምትል ነች አባባል አለችና ምንድነው በቃ በህይወታችሁ ውስጥ አትቆም። በቃ ከመቆም ለውጥ አይመጣም። ብቻ ተንቀሳቀሱ። ነገሮች ደግሞ እንደጠበቃችሁት ላይሆን ይችላል። ኦፍ ኮርስ በቃ ያን ነገር አክሰፕት አድርጉትና ያን ለመቀየር ነው መሞከር ያለብን እንጂ እኔ እንደዚህ ከሆነ በቃ እኔ ምናምን የሚለው ተስፋ መቁረጥ እንዳይኖር በዚህ በእኛ ቲም ውስጥ በተለይ ምክንያቱም ትምህርቱ አሁን ከዚህ በኋላ እየሄድንበት ያለ ነው በጣም የሚፈትን ከእውቀት አንጻር ከጊዜ አንጻር ምናምን ብቻ በብዙ ነገር የሚፈትን ጥያቄ የሚፈጥርብን ምናምን ነውና በዛ ውስጥ ራሳችሁን አሳምናችሁ ነው መጀመሪያ ያለባችሁ። በቃ ይሄ ነገር ይጠቅማል፣ ምንም ጥያቄ የለውም። በቃ የሚጠቅም ነገር ነው። እኔ ደግሞ ከዚህ ውስጥ እንዴት ልጠቀም የሚለው ነውና በዚህ ውስጥ ራሳችሁን በቃ አዘጋጅታችሁ ምን ብላችሁ ሂዱበት። እንደዚህም ደግሞ የሆነ ሀዘን ምናምን ሲገጥማችሁ ችግር የለውም። በቃ በተቻለ መጠን አቻችላችሁ ወደፊት መሄድ ግድ ነው። አለዛ ለውጥ አይኖርም። ባይዞ እንደዛ ካልሆነ ይሄ ለውጥ ምናምን የምንለው በቃ አይኖርም። የምንፈልገው ደረጃ የምንፈልገው ቦታም አንደርስም። የሆነች ምክንያት እየፈለግን ላጥ የምንል ከሆነ አይኖርም በቃ። ምክንያቱም በዚህ ምድር ላይ የሞከሩት ወጥሮ የሰሩት ተሳክቶላቸዋል። ባይዞ ማንም ሰው ወጥሮ ከሰራ ወጥሮ የሆነች ነገር ላይ እንትን ካለ ይሳካለታል። ምንም ጥያቄ የለውም። ጀምረ ምናምን የምተው ከሆነ ለዛ ነገር ደግሞ አንዳንድ ሰው ደግሞ አለ ራሱንም ምንም የሚያታልል እየሰራ ነው ያ ነገር ውስጥ አለ፣ ግን የለም እየሰራ አይደለም። በቃ ሲጠየቅ እንዲህ አድርጌያለሁ እኮ ይላል። እንዲህ አድርጌያለሁ ግን ነው እንደዛ አይደለም። የምር ከልብ አድርጋለሁ ወይ ነው። ለምሳሌ አንድ ተማሪ ቤተሰብ ሂድ አንብብ ምናምን ስለው እሺ የነበብኩ ነው ምናምን ብሎ የሆነች አንድ ቻፕተር ውስጥ የሆነች 3-4 ገጽ አንብቦ በቃ ዛሬ አንብቤያለሁ ምናምን ብሎ ቢነሳ ራሱን እያታለለ ነው። በቃ አይደለም ሙሉ አንብቦ ይዞ ምን ብሎ ነው ማድረግ ያለበት እንጂ በቃ ትንሽዬ እንትን እያደረኩ በቃ ለምን ለውጥ አጣው ምናምን ነው። በጣም ያን ነገር ወጥነ መስራት ሰብረ ገብተበት ነው ያን ነገር ማድረግ ያለበት። ከዛ በኋላ ነው ለውጥም ሊኖር የሚችለውና እኔ እስከዚህ በላይ ወሬ አላበዛባችሁ። ወደ ዛሬ ትምህርታችን እንሄዳለን። የዛሬ ትምህርታችን በባለፈው ቪዲዮአችን ላይ ስለ ኢአርፒ ጀምሬላችሁ ነበር። ኢአርፒ ምንድነው? ሞር አንዱ የሁለት ቪዲዮ መሰለኝ አንዱ ለቪዲዮ ላይ ስለ ኢአርፒ በጣም ሐሳቡን ከስር መሰረቱ አይተነዋል። በቃ ኢአርፒ ምን ጥቅም ይሰጣል ምናምን የሚለው ኤቭሪቲንጉን ባለፉት ሁለት ቪዲዮ መሰለኝ በጣም ስለ ኢአርፒ አንስተን በጣም አይተናል። ዛሬ ደግሞ
ካሉት የአርፒ አይነቶች ብዙ አይነት የአርፒ አይነቶች አሉ። እንደነ ኦራክል ባንኮች የሚጠቀሙት ማለት ነው። ባንኪንግ ሲስተም የምንለው አላ ባንኮች የገቢና ወጪ የሚሰሩት እያንዳንዱ የሁሉንም ሰው አካውንት ገንዘብ ይዘውበት የሚያንቀሳቅሱት ኦራክል የሚባለው፣ ሌሎችም አሉ ከኦራክል ውጭ የሚጠቀሙ ማለት ሌሎች ባንኮች ግን በብዛት ኦራክል ነው የሚጠቀሙት። ንግድ ባንኩ ላይ ይጠቀማል እስከማውቀው ድረስ ካልቀየረ፣ ሌሎችም አሉ እንደዚህ የሚጠቀሙት። ከዛ ውጭ ደግሞ ሌላ ሳፕ የሚባል የኢአርፒ አይነት አለ። ያን ደግሞ ትላልቅ ካምፓኒዎች በጣም ግዙፍ የሆኑ ካምፓኒዎች የሚጠቀሙት አይነት ኢአርፒ ነው። በጣም ውስብስብ ነው። ዲቨሎፕ ለማድረግም በጣም አዛ ነው። ለመጠቀም ለምንም ብቻ ትንሽ ከበድ ይላል። ግዙፍም ነው። ሚድል ሌቨል ላይ ላሉት ካምፓኒዎች የሚሆን አይደለም። በጣም ትልቅ ካምፓኒ መሆን አለበት ሳፕን የሚጠቀም። አንደኛ የሰው እጥረት አለው በጣም ከውጭ እንጂ አገር ውስጥ ብዙም ሰው አይኖርም። በሳፕ የለም ብዙ ዲቨሎፕ ማድረጉም በጣም ትንሽ አዝግ ነው። በዛ ላይ ደግሞ ፍሪ አይደለም። ያን ስታስብ ሳፕ የሚባልም አለ። አሁን ለምሳሌ ሀገራችን ላይ ማን ይጠቀማል መሰላችሁ? ኤርፖርት የሚጠቀመው አይነት ሲስተም ሳፕ ይባላል። ከሱ ቀጥሎ ደግሞ ሌላ ኢአርፒ ኔክስት የሚባል አለ። ኢአርፒ ኔክስትም ፍሪ ነው። እንዳውም ሰብስክሪፕሽን አልጀመሩም እነሱ። ኢአርፒ ኔክስት ግን ችግሩ ምንድነው? ብዙ ዲቨሎፐር የለውም፣ የሰው ኃይል የለውም። ኢንተርፌሱ ምኑም አይ ዶንት ኖ በግሌ አይቼው የሚያምር አይደለም። እኔ የግል መልከታኝ ነው የምነግራቸው። ዩዘር ኢንተርፌሱ ምኑም አያምርም። ከሌሎች የአርፒ አንጻር ስታይ ጀስት የሆነ የጊዜ ነገር ነው የሚመስለው፣ ነጭ ነገር ነው ብቻ። ማየት ትችላላችሁ። ሌሎቻችሁም የአርፒ ኔክስት ብላችሁ ሰርች አድርጉና የአርፒ ኔክስት ምን ይመስላል የሚለው ማየት ትችላላችሁ። እንዳውም ምስል ላይ እዚህ ጋር እንደሚታዩት የአርፒ ኔክስት ማለት ይሄንን ነው የሚመስለው። እንደዚህ አይነት ዩዘር ኢንተርፌስ ነው ያለው። ሌላ ደግሞ ኦዱ ነው። ኦዱ የምንለው የአርፒ ደግሞ የቤልጅየም ነው። ቤልጅየም ሀገር ላይ የተሰራ ነው። በየአመቱ አንዳንድ ቨርዥን አፕዴት እያደረጉ ነው የሚያወጡት። አሁን ላይ ኢትዮጵያ ውስጥ በስፋት ኦልሞስት ካሉት በቃ 100% የአርፒ ላይ ከተሰማሩት ካምፓኒዎችም እንበል የአርፒ የተሰራላቸው ካምፓኒዎችም ሊሰራላቸው እንትን ያሉት ምናም ኤቭሪ የሚጠቀሙት የኛው ኦዱ ነው። ኦልሞስት ከ95% በላይ የሚጠቀሙት አይነት ኤአርፒ ነው ኦዱ ማለት ነው። እሱ አሁን በዚህ ሰላ አንደኛ የሰው ኃይል አለው። ትንሽ የሰው ኃይል ከሌሎች ኤአርፒ አንጻር ስናይ የሰው ኃይል ያለው ነው። የስራ ኦፖርቹኒቲውን በዛ ላይ ነው ያለው። ኤቭሪቲንግ አሪፍ ነው፣ ፓወርፉል ነው። በፍሪም በኢንተርፕራይዝም ነው ያለው። ኦዱ ኮሚኒቲ እና ኦዱ ኢንተርፕራይዝ ተብሎ ለሁለት ተከፍሎ ነው ያለው። አቅም ላላቸው ኦዱ ኢንተርፕራይዝ፣ እንደዚህ አቅም ለሌላቸው ደግሞ ፍሪ ኦዱ ኮሚኒቲ የተባለው ትንሽ ዲቨሎፐር ላይ ስላ ይጨምራል እንጂ በነፃም የሚሰጥ ነው ኦዱ የምንለው እና በዚህን ሳል ላይ አሁን ባለንበት በቃ በተለይ እንደ አፍሪካ ሀገር ሊያደጉ ላሉት ሀገራቶች በጣም የሚመረጥና በቃ ትክክለኛ ምርጫ ነው ኦዱ የምንለው ማለት ነው። ሌሎች ደግሞ የሀገር ውስጥ አሉ እንደነ ማራኪ፣ ሴኔት ምናምን የምንላቸው። ፖስት ማሽን አንዳንድ ጊዜ የሆነ ካፌ ገብታችሁ ደረሰኝ ስመጣላችሁ ቼክ አድርጉት እስቲ። ከስር ፓወርድ ባይ ሴኔት፣ ፓወርድ ባይ ማራኪ ኦር ደግሞ ፕሪንትድ ባይ ምናምን ብሎ የነሱ ስም አለ። አሁን እነሱ ሀገር ውስጥ ኢአርፒዎች ናቸው። መጀመሪያ ሲጀምሩ በፖስት ማሽን ነበር የጀመሩት። በኋላ ላይ እያሰፉት ወደ ኢአርፒ ኢንቨንተሪ፣ ሴልስ ምናምን እያሉ ወደዛ አይነት እንትን ገብተዋል እነሱም እና እነዚህና የመሳሰሉት አሉ። ኢአርፒ ስንል የጋራ ስም ነው። በጣም ብዙ ነው ኢአርፒ ማለት። ኢአርፒ ማለት ከመጀመሪያው ባለፈ እንደተነጋገር ነው ኢንተርፕራይዝ ሪሶርስ ፕላኒንግ ነው። ኢንተርፕራይዝ ሪሶርስ ፕላኒንግ ማለት ኢንተርፕራይዝ ካምፓኒ ነው ብያቸዋለሁ። ሪሶርስ ማለት ደግሞ በዛ ካምፓኒ ውስጥ የሚገኙት የሰው ኃይል ሊሆን ይችላል፣ ሰው ሰራተኛ፣ የሚሸጥ እቃም ሊሆን ይችላል ወይ የሚመረት እቃ ብቻ እዛ ውስጥ ያለው በሙሉ ማለት ነው ሪሶርስ የምንላቸው ያ ሪሶርስ ነው። ፕላኒንግ ማለት ደግሞ ማኔጅመንት ነው። እነዚህ ካምፓኒ ውስጥ የሚገኘው ሪሶርስ እንዴት ማኔጅ ላድርግ ነው። በቃ የአርፒ የምንለው የጋራ ስሙ እንደዚህ ነው። ከዛ ውስጥ የአርፒ ታይፖች ስንላቸው እንደ ኦራክል ሰብ ማን እያልን የምንቀጥላቸው ነው ማለት ነው። ከዛ ውስጥ ኦዱን መርጠናል ማለት ነው። አሁን የምንማረው ኦዱ የሚለው የአርፒ ነው። ኦዱን ለምን መረጥ ነው? አሁን ቀደም ብዬ እንደገለጽኩላችሁ በዚህን ሳላ ኢትዮጵያ ውስጥ እየተሰሩ ያሉት የአርፒዎች በሙሉ ኦዱ ላይ ነው። ማርኬቱን እየተቆጣጠረ ያለው ማርኬቱ ላይ በዚህ ሳል ላይ በቃ በጣም ዶሚናንት አድርጎ እየሄደ ያለው ኦዱ ስለሆነ እኛም ደግሞ ከማርኬቱ ጋር መሄድ ስላለብን እስከተማርን ድረስ እስካወቅን ድረስ የሚጠቅመንና ገበያው በዚህ ሰዓት ላይ የሚፈልገውን ነገር መማር ስላለብን ኦዱን መርጠናል። በዚህ ሰዓት ላይ እኔም በግሌ እየሰራ ያለሁት አሴ ካምፓኒም እንደ ኢንዲቪጁዋልም እየሰራ ያለሁት ኦዱ ላይ ስለሆነ ኦዱ ላይም የ5 ዓመት የስራ ልምድ አለኝ እና ኦዱ ነው በዚህ ሰዓት ላይ በቃ አሪፍ። ለዛ ነው ኦዱን የመረጥ ነው። ሌሎቻችሁም እስቲ ሰርች አድርጋችሁ ማየት ትችላላችሁ። ካሉት የአርፒዎች በቃ ምንድነው አድቫንቴጅ ዲስአድቫንቴጃቸውን ዘርዘር አድርጎ ያሳያችኋል። የሁሉንም ማየት ትችላላችሁ። ሌሎችም አሉ እኔ እዚህ ጋር አልጠቀስኩላችሁ። በጣም ብዙ የአርፒ አለ፣ ግን እነዚህ ቢያንስ ሞር ፌመስ የሆኑት የአርፒ ስለሆነ ነው። ኤኒዌይስ ኦዱን ከመረጥ ነው ኦዱ ምን ይመስላል
ዲፎልቱ ነግሬያቸዋለሁ። ባለፈው እንትናችን ላይ ERP ማለት ከስክራች አንጀምርም ማለት ERPውን ስንሰራ አሁን ለምሳሌ ሌሎች አፕሊኬሽን፣ ሌሎች ሶፍትዌሮች፣ ሌሎች ሲስተሞች አሉ። ከምንም እንጀምር ከስክራች ከምንም ገና ዲዛይን አውጥተን ምን መምሰል አለበት የሚለውን አውጥተን በፊግማ ተጠቅመን UI UX የሚሰሩት ተጠቅመን እነሱ መጀመሪያ ሲስተሙ ምን መምሰል አለበት የሚለውን አውጥተው ገና የሲስተሙን ሐሳብ ወይ ደግሞ ያ የሚሰራውን ነገር ተረድተን ዲዛይኑን አውጥተን ከዛ ደግሞ ፍሮንት ኢንዶች ያን ዲዛይን ይሰሩታል በእንትማን ነው። ባክ ኢንዶች ደግሞ ካሉት ላንጉዌጆች ኢዘር ፓይተን ኦር PHP ኦር ጃቫ ያለውን ፓይተን ምንድነው ባክ ኢንድ ላንጉዌጆችን ተጠቅመው እነሱ ደግሞ ባክኢንዱን ይሰራሉ። ከዛ ከፍሮንት ኢንድ ጋር በኤፒአይ ተሰርቶለት ይገናኛል። ከዛ ሰርቨር የራሳችን ዳታቤዝ እንትን ተጠቅመን ካሉት ዳታቤዞች አንዱን ተጠቅመን ከነዛ ጋር አገናኝተን ከስክራች ምንም በቃ ከዛ በፊት ያልነበረ እኛ የምንፈጥረው ነው። እነዚህ ከስክራች የሚጀምሩ ናቸው። እነሱ ስክራች እንላለን። አንተን የምትወስነው በቃ ይሄ በተን እዚህ ጋር ይቀመጥልኝ፣ ይሄ በተን እዚህ ጋር ይቀመጥልኝ፣ ይሄ እንዲምሰል ምናምን የምንለው እኛን የምንወስነው። ብዙውን ጊዜ እንደዚህ አይነት ሲስተሞች ሲንግል ታስክ ለመስራት የሚሰሩ ናቸው። ERP ሊሆን አይችልም ሲንግል ታስክ። በቃ የሆነ አሁን ለምሳሌ ሁማን ሪሶርስ ማኔጅመንት የሚል አንድ ሲስተም ቢሰራ ሁማን ሪሶርስ ማኔጅመንት ውስጥ በጣም ብዙ ታስኮች አሉ። HR ወይ ደግሞ ሁማን ሪሶርስ የምንለው ላይ በጣም ብዙ ታስኮች አሉ። ኤምፕሎይ ሪከርድ ማድረግ ይኖራል፣ ኮንትራታቸው መያዝ ይኖራል፣ ሊቫቸው መቆጣጠር ሊሆን ይችላል፣ ፕሮሞሽን ሊሰራ ይችላል፣ ቦነስ ሊሆን ይችላል፣ ፔሮላቸውን ሊሆን ይችላል፣ ኦቨርታይም የምንለውን ሰቨራንስ ፔመንት የምንላቸውን አኑዋል ሊቭ ማኔጅመንት የምንደረግበት ይሄ አንድ ሰው ለምሳሌ አኑዋል ሊቭ ላይ በጣም አኑዋል ሊቭ የምትሏ አሁን ታይም ኦፍ ወይ ደግሞ አኑዋል ሊቭ ማኔጅመንት ብላ አንዷ ታስክ በጣም ብዙ ነገር በውስጣት ነው ይኖራታል። ምክንያቱም አንድ ሰራተኛ በአመት 16 ቀን ይሰጠዋል። ከዛ ስንት ቀን ተጠቀመ ስንት ቀን አልተጠቀመ ከዛ ላይ እየተቀናነሰች ሜቢ ያ ሰራተኛ ከ2 አመት በላይ ሲሆን ኤክስፓየርድ እያደረጋ የሚሄደው ኤክስፓየርድ እንዳያደርግና ይሄ ሰራተኛ ወደ ገንዘብ እንዲቀየርለት ቢፈልግ ያችን የሚቀይር የሚሰራ ብቻውን ዘጭ ነገር ነው ያለው ታይም ኦፍ የሚባለው። ከዛ የበዓላቶችን ቀን ቼክ ማድረግ አለበት፣ እሁድና ቅዳሜን ቼክ ማድረግ አለበት። ምክንያቱም አንድ ሰው ፍቃድ ወስዶ ሲወጣ መሀል ላይ በዓል እሁድ ወይ ቅዳሜ ምናምን ቢገባ እነሱ ምን መደረግ አለበት? መቀነስ የለበትም። ምክንያቱም ዝግ ስለሆነ ማለት ነው። እነዚህን የሚሰራ ሰፊ ነው በውስጡ። አንድ ሰው ይመጣና ሁማን ማኔጅመንት ሲስተም ሊሰራ ነው ካለ እነዚህን ሁላ የሚሰራ መሆን አለበት። እነዚህን ሁላ የሚሰራ ደግሞ በቀላሉ አይሰራም፣ በጣም ግዙፍ ስለሆነ ቢሰራም ከዛ ውስጥ አንድ ወይ ሁለት ታስክ ይሰሩና ሁማን ማኔጅመንት ሲስተም ሰራሉ ይችላል። ይመጣና ኦኬ ኤምፕሎይ ሪከርድ ያደርጋል። ከዛ ደግሞ እዛ ጋር ያስቀመጥኩትን ብር ፔሮል እዚህ ጋር ጀነሬት ያደርጋል። ጨረስኩ ሊል ይችላል። ግን እንደዛ አይደለም። ወደ ሁማን ሪሶርስ ደግሞ HR የሚለው ዲፓርትመንት ውስጥ ሲገቡ በጣም ብዙ ስራ ነው የሚሰራ። ኦልሞስት አሁን እኛ በወዱ ከ21 ወር 22 በላይ የሚሆን ሞጁል ተሰርቷል። አስቡ፣ በጣም የተለያየ አይነት የሚሰራ ማለት ነው። እና ብዙውን ጊዜ በቃ ተለምዷል። እንደዚህ አይነት ሲስተም የሆነ ኢንቨንተሪ ይመጣና አንዱ ኢንቨንተሪ ማኔጅመንት ሲስተም ሊል ይችላል። ኢንቨንተሪ ማኔጅመንት ሲስተም ምን ስቶክ ማለት ነው መቆጣጠር። ስቶክ ካስመጣ ስቶክ ገቢ ያለ ወጪ አለ። በቃ ገቢ ይሰራል ወጪ ይሰራል ሊል ይችላል። ኖ ይሄ ብቻ አይደለም። ስቶክ ወይ ኢንቨንተሪ የምንለው በጣም ሌሎች የሚሰሩ ስራዎች አሉ። አሁን ERP ምንድን ነው የሚያደርግልን ማለት ነው? መሰረት የሆነ ነገር ይዞልን ይመጣል። አሁን ከስክራች አንሰራም። የራሳችን UX UI ዲዛይን የምናወጣው ነገር አይኖርም። ፍሮንት ኢንድ እና ባክ ኢንድን ዳታቤዝን ለማገናኘት የምንሄደው ሌላ ርቀት የለንም። ገና ከመጀመሪያው የERP ኮምፒውተራችን ላይ ኮንፊገር ስናደርግ ፍሮንት ኢንዱ፣ ባክ ኢንዱ፣ ዳታቤዙና ኤቭሪቲንጉ የተገናኙ ናቸው። አንድ ERP ላይ ሲሰራ በቃ ERP ዲቨሎፐር ነው የምትባል እንጂ ፍሮንት ኢንድ ኦር ባክ ኢንድ ኦር ዳታቤዝ ኦር ደግሞ ዲቮፕ የኦፕሬሽን እና ዲቨሎፕመንት ማለት እንትን የሚሰራ ማለት አትባልም። በቃ ፍሮንት ኢንዱም ራስ ነው የምትሰራ፣ ባክ ኢንዱም ራስ ነው የምትሰራ፣ ዳታቤዙ ጋር አንተ ነው ያለው። እነዚህ ሁሉ አጣቃ ያለ ነው የሚሰራ። ምንድነው ፓወሩ ራሱ ፉል ስታክ ዲቨሎፐር ይባላል። አሁን ለምሳሌ አንድ ሰው ባክ ኢንድም ፍሮንት ኢንድም ሲሰራ ፉል ስታክ ዲቨሎፐር ይባላል። እዚህኛው ስመጣ ደግሞ በቃ ያ ነው ከፉል ስታክም በላይ ነው። ስለዚህ ወደ ERP ስመጣ ERP ዲቨሎፐር ነው ሲባል አንድ ሰው በቃ ፍሮንት ኢንድ ብቻ ባክ ኢንድ ብቻ ዳታቤዝ ላይ ያለውንም ብቻም አይደለም ዲቨሎፕመንቱም ብቻ አይደለም ፋንክሽናሊቲንም ያውቃል፣ ኢምፕሊሜንቴሽኑም ያውቃል፣ ሰፖርቱም ያውቃል፣ አድሚኑም ያውቃል፣ ኤቭሪቲንግን ነው የሚያውቀው አንድ ሰው ERP ላይ ሲመጣ ማለት ነው። ወደ ታይትላችን እንመለስና ኦዱን መርጠን የለ። ስለዚህ እስቲ ኦዱ ምን ይመስላል? በቃ ገና ኦዱን ስንጭነው ኮንፊገር ስናደርገው ኮምፒውተራችን ላይ እስቲ ምን አይል ምንድን ነው የሚመስለው የሚለው እዚህ ጋር እናያለን። ልክ እዚህ ጋር እንደሚታዩት ኦዱ ይሄን ይመስላል። አሁን ይሄ ኦዱ ስንት ነው? ኦዱ 17 ነው። ኦዱ በየአመቱ አንዳንድ ቨርዥን እየጨመሩ ነው የሚሄዱት። አሁን 19 ደርሰዋል። አሁን ጥቅምት ላይ 20ኛው ይወጣል እና
17 18 እና 19 ሶስቱንም ቨርዥን እናያለን። ከሱ በፊት ያሉት እንዴት መሰላችሁ? ኦዱ ከ12 ጀምሮ ያለው ይመሳሰላል። ዲዛይኑ ምኑ ይመሳሰላል። ግን ቪው ላይ የሆነች ነገር እየቀያየሩ ታጎቹን እየቀያየሩ ምናምን መጥተዋል። ዳታቤዙ ያው ምንድነው ሶሪ ባኪንዱ ተመሳሳይ ነው። ብዙን ጊዜ ሎጂክ ስለማይቀየር ቪው ላይ ነው ብዙን ጊዜ የሚቀያየረው እና አሁን እዚህ ጋር ደርሰውታል። አምሮ ይሄ ኦዱ 1 ወይ ደግሞ ከኦዱ 8 ይሁን ካንዱ ነው የጀመረ 8 መሰለኝ። ከዛ ጀምሮ ያለውን ተመልሳችሁ ብታዩት እንደዚህ አምር በጣም በቃ የድሮ በጣም ነው የሚያስጠላ። አሁን እያሳደጉት አሁን እዚህ ደርሰዋል። እስከ 19 ድረስ 17 18 19 ተመሳሳይ ናቸው። ትንሽዬ ቪው ላይ ትንሽዬ ነገር ነው የሚቀያየረው እንጂ እናያለን ሶስቱንም። ለአሁኑ ግን እዚች ጋር የምታዩት ምን ይባላል? ኦዱ በቃ ኦዱ ይሄንን ይመስላል። የሆነ ደስ አይልም? በቃ የሆነ ቁጭ ብላ ምናምን አፕሊኬሽኖቹ እና ምንድነው አሁን እዚህ ጋር የምታዩት እያንዳንዷ ለብቻ ተቀምጣለች። ቺ አራት ማዕዘኑና ተቀምጣለች። ምንድነች? ሞጁሎች ናቸው። በቃ እያንዳንዱ እዚህ ጋር ያሉ ሞጁሎች ምንድነው የሚሰሩት? የየራሳቸውን ታስክ ነው የሚሰሩት። በቃ አሁን እዚህ ጋር ዲስከስ ይላል። ዲስከስ ማለት እንደ ሶሻል ሚዲያ ነው። ካምፓኒ ውስጥ የሚገኙ ሰራተኞችና ይሄንን ዩዘር ያላቸው ይሄንን ዩዘር ሎጊን ብለው መግባት የሚችሉ ሰራተኞች እርስ በርስ እንደ ሶሻል ሚዲያ የሚያወሩበት ነው። አሁን ከፍተን ብናይ ዲስከስ የሚለውን ከፍተን ብናይ እንደዚህ ያለ ይሄ ምንድነው ሚቲንግ ማድረግ ይቻላል። እዚህ ሲስተም ላይ ሆነን የራሳችን ሚቲንግ ማድረግ እንችላለን። ኢንቦክስ መላላክ ይቻላል እንደ ቴሌግራም ምናምን ኦር ደግሞ ኢሜል ብላችሁ ሰዱት መላላክ ይቻላል። ፕላስ ደግሞ ቻናል መፍጠር ይቻላል እንደ ካምፓኒ። አሁን እዚህ ጋር ቻናል ማለት ሁሉም ሰው ይሄንን ሲስተም የሚጠቀም ሰው በሙሉ ሲገባ የሚያገኘው ቻናል እንደ ካምፓኒ የሆነ መልእክት ማስተላለፍ ቢፈልግ አሁን ምንድነው ማኑዋሊ ምንድነው የሚደረገው? ቦርድ አይዶ የሆነ ነገር ይለጠፋል። ይሄን ሲስተም የሚጠቀም ካምፓኒ ግን ቦርድ ምናምን ላይ መለጠፍ አይጠበቅበትም። ጀስት ይመጣና ይሄ ቻናል ላይ ይጽፋል። ሶ ይሄን ሲስተም የሚጠቀም ማንኛውም ሰው ልክ ሲስተሙን ስከፍት ዲስከስ ላይ ይሄ ነገር በቃ ፖስት ተደርጎ ማየት ይችላል። አሁን ይሄ ዲስከስ ነች። ሌላ ደግሞ ዳይሬክት መጻጻፍ ይቻላል። አንዱ ዩዘር ከአንዱ ዩዘር ጋር ዳይሬክት ሜሴጅ ማንም የማያየው ኢቭን አድሚኑን ጨምሮ ማየት የማይችል የሚጻጻፉበት ነው። አሁን ይሄ አንድ በቃ ምንድነው ስራ እንደ ሶሻል ሚዲያ ነች። የዛ ካምፓኒ ሶሻል ሚዲያ ነው የምትሆን ማለት ነው ዲስከስ የምንለው። ቀጥሎ ያለው ካላንደር ነው። ይሄ ካላንደሮቻችን የምንቆጣጠርበት ነው። አፖይንትመንት ማለት አሁን እዚህ ጋር የምታገኙት ሁሉም የየራሳቸው ስራ ነው የሚሰሩ። አሁን ምንድነው የምናደርገው ዛሬ ጀስት ለእናንተ ሃይላይት እንዲሆን 4 ሞጁሎች እስከነ ስራቸው እናለን። ሃይላይቱን ዲቴል አለ። ምክንያቱም እያንዳንዱ ሞጁል የራሱ ታይምና እንትን ይፈልጋል። አሁን ሴልስ ስንል በጣም ሰፊ ነው ብቻውን። ኤምፕሎይ ስንል እንደነገርኳችሁ በጣም ሰፊ ነው። አካውንቲንግ ስንል ሰፊ ነው። ፐርቼዝ ስንል ሰፊ ነው። ስለዚህ ምን እናደርጋለን? ቢያንስ ለእናንተ እንደ ኢኒሻል እንዲሆንና በራሳችሁም ዲጋውት እንድታደርጉት 4ቱ ሞጁል ከላይ ላሳያችሁ። ከዛ በኋላ ምን ይመስላል፣ እንዴትስ እነዚህ ሞጁሎች ይገናኛሉ፣ እንዴትስ እርስ በርስ እየሰሩ ነው የሚለው ካያችሁ በኋላ እያንዳንዱ ሞጁል ደግሞ በእያንዳንዱ ቪዲዮ አንድ ሞጁል እንዳውም 2-3 ቪዲዮ ሊሄድብን ይችላል አንዱ ሞጁል፣ ምክንያቱም ሰፊ ነው። ከፍተንና አለም በጣም ሰፊ ስለሆነ ለአሁኑ ግን ምንድነው የማደርግላችሁ መሰላችሁ 4ቱም ሞጁል ቢያንስ እስከናሳቡ አሁን እዚህ ጋር ይሄንን ስትማሩ ይሄንን ስትማሩ ሞጁልን ብቻ አይደለም የምትማሩት ስራውንም ጭምር ነው። አሁን ይሄንን ኢአርፒ የሚሰራ ሰው አካውንታንትም ነው፣ ሴልስም ነው፣ ሰርቬይ ምንድነው የፐርቼዘርም ነው፣ አካውንታንት ውስጥ ያለውም ነው፣ ሆማን ሪሶርስ የተማረ ነው። ኤቭሪ ነገርን ነው የምታውቁት። አሁን በካምፕ ምንድነው ዩኒቨርሲቲ ውስጥ አንድ ዲፓርትመንት አተምራችሁ የምትወጡት በቃ አካውንቲንግ ከሆነ አካውንቲንግ ነው፣ ስለ አካውንቲንግ ብቻ ነው የሚያውቀው። ኮምፒውተር ከሆነ በቃ እዛ ኮድ መጻፍ አፕሊኬሽን መስራት ምናምን ነው። ሴልስ ከሆነ ደግሞ ማርኬቲንግ ከሆነ በቃ ሴልስ እና ሴልስ ዙሪያ የተገናኙ ነገሮች ናቸው። ወደዚህ አርፒ ሲመጡ ግን ይሄ ብቻ አለ ሁሉም ነው። በቃ አንድ ሰው ሁሉም ነው። ገባችሁ? አካውንቲንግንም ትለምድበታለህ። ስለ አካውንቲንግ ኤቭሪ ነገር ታውቅበታለህ። ፐርቼዝ የሚባለው በቃ ሂደቱን ከመጀመሪያ እስከ መጨረሻ ያለውን የምናውቅበት ነው። ሴልስ ሲባል ምንድነው ኢንቨንተሪ ሲባል ወይ ደግሞ ስቶክ ላይ የሚሰራ ሰው አለ። ኤቭሪ ስራዎችን ነው የሚለምዱት እና ፉል ነው የምትሆኑት። በቃ አካውንታንቱም ስመጣ እንደ አካውንቲንግ ሆናቸው ነው የምታወሩ፣ ፐርቼዙን ስመጣ እንደ ፐርቼዝ ሆናቸው ነው የምታወሩ፣ ኢንቨንተሪ በቃ አላ እንደያመጣጣቸው ነው የምታስተናግዱት። እና አሁን ጀስት ሃይላይት ለማየት ያክል ኢንቨንተሪ ከምሎን ጀምር። አንድ አሁን የሆነ ድርጅት አለ እንበል፣ ኢማጂን አንድ ድርጅት እንፍጠር። ምንድነው የሆነ እቃ የሚሸጥ ድርጅት፣ በቃ እቃ የሚሸጥ ድርጅት አለ እንበልና ለሱ ድርጅት ሲስተም ስሩ ቢባል ምንድነው የሚመስለው ወይ ደግሞ እንዴት ይሰራል? ለምሳሌ ኢንቨንተሪ የምትል ሞጁል አለች እዚህ ጋር። እቺን ከፍታትና ይሄ በቃ ኢንተርፌሱ ይሄንን ይመስላል። በቃ ያምራል፣ የሆነ ጽድት ያለ ነው። በቃ ፊት ለፊት ላይ ሲታዩት በቃ ኤቭሪ ነገሩ እዚህ ጋር ያለ ነው። አሁን ይሄ ኢንቨንተሪ የሞጁል ኔሙ ነው። ሞጁል ብያችሁ የለ ስለ ሞጁል ምንድነው ምናምን የሚለውን በባለፈው ቪዲዮ ላይ አይተናል። እዚህ ጋር ስንመጣ ደግሞ ከላይ የተደረደሩት ነገሮች አሉ። እነዚህ ከላይ የተደረደሩት ምንድናቸው? ሜኑዎች ናቸው። ሜኑ ነው የምንላቸው።
በቃ እያንዳንዱ ሜኑ ነው። ሜኑ ውስጥ አክሽን አለ። አክሽን ውስጥ በቃ ስራዎችን ይሰራሉ። አንዷ ሞጁል ስንት ነገር እንዳላት እያያችሁ በዚሁ። ከዛ ልክ እዚህ ጋር እንመጣና አሁን ምን እናርግ መሰላችሁ? ጀስት ፕሮዳክት ክሬት እናርግ። ክሬት እንዴት ይደረጋል? ፕሮዳክት አንድ ፕሮዳክት ምክንያቱም ካምፓኒው ፕሮዳክት ሊሸጥ ነው። የሆነ ፕሮዳክት የሚሸጥ ካምፓኒ ከሆነ መጀመሪያ መሆን አለበት ስቶር ውስጥ ወይ ደግሞ ስቶካችን ላይ ፕሮዳክት የሚል ክሬት ተደርጎ መቀመጥ አለበት። ሶ ፕሮዳክት የምትል እዚች ጋለች። እቺን ኒው ፕሮዳክት አያችሁ። ፕሮዳክት ስንከፍት አሁን ባዶ ነው። ለሳምፕል አንዳለች በቃ ባዶ ነው። ለአንድ ካምፓኒ ስንሰጠው እንዲህ ባዶ ነው። ግን ከዛ በኋላ ካምፓኒ ምን ያደርጋል? ፕሮዳክቱን በሙሉ እዚህ ውስጥ ይከታል። እንዳለ ያስገባቸዋል። ያለውን ፕሮዳክት ኤቭሪቲንግ ከቴብል ጀምሮ ያላቸው ኮምፒውተር ጀምሮ ከዛ የሚሸጠው ማቴሪያል እያንዳንዱን ነገር እዚህ ጋር ክሬት አድርጎ ያስገባል። ምን ይባላል? ዳታ ገባ ነው የምንለው። እያየን ነው የምንሄደው እያንዳንዱን ጀስት ለሃይላይቱን እንድታዩት ፈልጌ ነው። እዚች ጋር ኒው እንልና ምን ያለ ፕሮዳክት እንጽፋለን። አሁን እዚች ጋር ፕሮዳክት በቃ የሆነ ፕሮዳክት የሚሸጥ ነው ማለት ነው። ለምሳሌ ምን እንበል? ዝም ብለን በርገር እንበል። ለምሳሌ እዚች ጋር ሳምፕሉን በርገር ነው የምለው። ከዛ በርገር ብለን ክሬት ስናደርገው እዚች ጋር የሚሞሉ ዳታዎች አሉ። አሁን ይሄ ባይገርማችሁ ምንም ያልተነካካ ያልተሰራ ዲፎልቱ ነው። እንዳውም ከዚህ ቪዲዮ መጨረሻ ላይ ምንድነው ማሳያችሁ ዲፎልቱና ከዛ የኛ ድርሻ ደግሞ እዚህኛው ሲስተም ላይ ምንድነው የሚለው እንድታዩት። እኛ ለአንድ ትልቅ ካምፓኒ የሰራ ነው ሞጁል አለ እያንዳንዱ ላይ ኤዲት አድርገን ማለት ነው። እና ዲፎልቱ ይሄን ይመስላል፣ እኛ የሰራነው ደግሞ ይሄን ይመስላል። ስለዚህ ይሄ ወደዚህ ያሳድገ ነው ለካምፓኒ የምንሰጠው የሚለውን ጭምር የምታዩበት ነው። አሁን ዲፎልቱ ነው ምንም ያልተነካካ ማለት ነው። ገና ዳውንሎድ አድርገን ኮምፒውተራችን ላይ ኮንፊገር እንዳደረግን የምናገኘው ነው። ከዛ ምንድነው ይሄ በርገር የሚባለው ፕሮዳክት ታይፕ እንነግረዋለን። ስቶረብል ነው፣ ኮንሱመብል ነው፣ ሰርቪስ ነው። ምንድናቸው? ኮንሱመብል ማለት ምንድነው? ሰርቪስ ማለት ምንድነው? ቡክቪ ስቶረብል ስንል ምን ማለታቸው የሚለው ገና በስፋት ሞጁል ቁጭ ብለን ስለዚህ ሞጁል ስንማር እያንዳንዱን እናያለን። ሴልስ ፕራይስ ምንድነው? ሴልስ ፕራይስ ማለት ይሄ ነገር በስንት ነው የሚሸጠው? በቃ እዚች ጋር ብሩን ማስቀመጥ እንችላለን። ለምሳሌ 1000 ከሆነ 1000 ቢፎር ቫት ነው አፍተር ቫት፣ ከዛ ይሄ ነገር ቫት አለው የለውም ምናምን የሚለውን አንድ ሞልተን ጀስት ሳምፕል ለማሳየት ነው። አሁን እዚህ ጋር ምንድነው ያደረግነው? አንድ ፕሮዳክት ክሬት አድርገን አስቀመጥ ነው ማለት ነው። አስቡት ካምፓኒው ያለውን ፕሮዳክት በሙሉ በእንደዚህ አይነት መልኩ ክሬት ይደረጋል። ጀስት ምንድነው የሚደረገው? በኤክሴል አንዴ ኢምፖርት ነው የምናደርግላችሁ። ጀስት እሱን እያየን እንሄዳለን። ከዛ ይሄ ሁላ ይሄ ከተደረገ ከዛ ካምፓኒው ለምሳሌ ስንት በርገር አለ በማኑፋክቸሪንግ ምናምን ተደርጎ ደግሞ ልክ ሲመረት በርገር ሲሰራ አይን ያህል በርገር ኦን አንድ አለ። አሁን አክቲቭ በቃ በአዚንታ ላይ አክቲቭ ስንት በርገር አለ። አሁን በርገር ምግብ አዘም ምናምን ስለሚበላ ነው አክቹአሊ። ግን የሆነ ስቶር ተደርጎ የሚቀመጥ አይነት ዕቃ አድርጋችሁ አስቡትና እስቲ ኦፕሬሽን ላይ ገብተን ጀስት ፊዚካል ኢንቨንተሪ እቺ እንዴት ትሰራለች ምናምን የምትለው ላሳችሁ። ጀስት ኦን አንድ ሊሰጠው ነው ይህን ያህል አለ የምትለው ለማየት ዝም ብዬ 10 ልበለው። ይሄ እንዴት ይሰራል? ለምንድን ነው እንዲያደርግ ነው ምናምን እናያለን። አሁን ምንድን እያደረግኩ ነው? ይሄ ኦን አንድ ላስቀምጠው ብዬ ነው። ይህን ያህል አለን በርገር ስቶራችን ውስጥ የሚለውን ለማሳየት ኦን አንድ እዚህ ጋር ያያችኋል። ኦን አንድ 10 ይላል። 10 ማለት ስንከፍተው ይሄ ኦን አንዳችን ላይ ምንድነው 10 አለ ብሎ እየነገረኝ ነው። በቃ 10 በርገር አክቲቭ አለኝ እያልኩት ነው። ገባችኋል? አሁን ይሄ ኢንቨንተሪ ነው የሚቆጣጠረው ገቢና ወጪ ምናምን እንዳለ የሚሰራም እዚሁ ኢንቨንተሪ ላይ ነው። ኢንቨንተሪ የምትሉ ሞጁል ሃይላይት ዝም ብለችን ያዙልኝና ይሄ ሙሉ እናያለን። እያንዳንዱ ቪዲዮ ላይ ያየን ነው የምንሄደው። ስለዚህ የበርገር 10 አለኝ እንበል። 10 አለኝ ካልኩ ምንድነው የማደርገው? ቀጥሎ እስቲ አሁን 10 በርገር አለን ምናችን ላይ ስቶራችን ላይ ምንድነው የምናደርገው? መሸጥ አለብና ስለዚህ ሴልስ ጋር እንመጣለን። አስቡት ኢንቨንተሪ የሚባለው ሌላ ዲፓርትመንት ነው። ኢንቨንተሪ የሚባል ሌላ ዲፓርትመንት ሌላ ስቶክ የሚይዝ ነው። ሴልስስ የሚሸጥ ነው። ይሄ ደግሞ ሴልስ ዲፓርትመንት ነው። ሴልስ ዲፓርትመንትም ደግሞ እዚሁ ሲስተም ላይ ሆኖ ሴልስ የምትሏን ይነካትና ከዛ ምን ያደርጋል? አሁን ጀስት ባዶ ስለሆነ ምንም ነገር የለም። ጀስት ሃይላይቱ እንድታዩትና እንዴት ነው የአርፒ የሚባለው እርስ በርስ ሞጁሎቹ የሚሰሩት የሚለውን እንድታዩት ፈልጌ ነው። እና እዚህ ጋር ኒው የምትላለች ኒው ብለን ልንሸጥ ነው። ለምሳሌ ለዚህ ከስተመር ቆይ የሆነ ከስተመር እንጻፍ ታምራት እንበል ዝም ብለን። እሺ ታምራት ከስተመር ተጻፈ እዚህ ጋር ከስተመር ምንድነው የሚሆነው? ደግሞ እዚህ ጋር ቬንደሮቻችንን አንድ መዝግበን ማስቀመጥ እንችላለን። ያሉት ከስተመሮች ከሆነ እዚህ ላይ እንጠቀም፣ አዲስ ከሆነ ደግሞ ክሬት እያደረግን የምንሄድበት ነው። ይሄ ደግሞ ኢንቨንተሪን ጨርሰን ወጣን ሴልስ ላይ ነን ያለ ነው። ሴልስ ላይ መጣውና ልሸጥ ነው። ይሄው አድ ፕሮዳክት ብዬ ልሸጥ ነው። ምንድነው የሚሸጠው? ይሄው በርገር ልሸጥ ነው። ስንት ነው መሸጥ የሚፈልገው? ስንት አለኝ? 10 አለኛ። ይሄው 1000 ብሎ ዩኒት ፕራይሱ መጥቶልኛል። ምክንያቱም ቅድም ክሬት ሳደርገው ፕሮዳክቱን 1000 ብዬ ሰጥቼዋለሁ። ገና እኔ ስሙን ስመርጠው በዚህ ነው የምትሸጠው ብሎ ያመጣል። ገባችኋ? ከዛ ስንት ነው መሸጥ የምትፈልገው? 3 ለምሳሌ 3 ሸጥኩኝ። ስለዚህ 3ቱ 1000
እስከነ ቫቱ ምናምን ተጨማምሮ እንዲህ ይመጣል። ገባችሁ? ቫቱ 15% ይሄን ይሰራል። ዊዞልዲንግ ካለ ምናምን እናያለን። ዊዞልዲንግ ምን ነው? ቫት ምንድነው? እንዴት ነው የሚሰራ? እንዴት ነው የሚቆረጥ? ይሄን ደግሞ አካውንቲንግ ሞጁል ላይ እናያለን። ለአሁኑ ግን 1000 3 ፕሮዳክት 3000 ይመጣል። ስለዚህ የ3000ን ቫት ስንሰራ 15% 450 ይመጣል። ስለዚህ 3450 ሰራልን ማለት ነው። አሁን የሲስተሙ እየሰራልኝ ነው። ይሄንን ሴቭ አድርጌ አሁን ማን ነው እየሰራለ? ሴልሱ ነው እየሰራልን። ልክ ኮንፊርም ያደርጋል። ልክ ሲያደርግ ምን ያደርጋል? ይኸው ዴሊቨሪ አዘጋጅቷል። እዚህ ጋር ዴሊቨሪ ማለት ልክ በርገሩ ከስተመሩ ጋር ወይ ደግሞ የሚመገበው ሰው ጋር ሲሄድ ምን ያደርጋል? ዴሊቨሪው ይገባና ይሄ ወጥቷል ነው። ልክ ይቺን ቫሊዴት ሲያደርጋት ማን ነው የሚያደርግ? ኢንቨንተሪ ያለው ሰው ነው። ልክ እቃውን ሲሰጥ ሰጥቻለሁ ብሎ ቫሊዴት ያደርጋል። ልክ እሱ ቫሊዴት ሲያደርግ 10 ነበራ 3ቱን ይቀንስና 7 ይቀራል ይላል። በቃ ስቶኩን በዚህ መልኩ ይቆጣጠራል ማለት ነው። ይሄንን ቫሊዴት እንበል። በኢንቨንተሪ በኩል ወጠን እቺን ነገር እናገኝና እንያት። ከዛስ እቺ ቆይ ጨርሼ ልምጣና እንዳውም አንዴ እንዲገባቸው ኢንቨንተሪ የሚለውን ልክፈትና ኢንቨንተሪ ጋር ስንሄድ ዴሊቨሪ እዚህ ተዘጋጅቶለት ያገኛል። ልክ ሴልሶቹ ይህን ያህል ብሎ ሲያመጡት ይህን ያህል አለ አምጣ ይሄ ነገር ሽጥ ምናምን ተብሎ ኢንቨንተሪው ጋር ይመጣል። ኢንቨንተሪው ደግሞ ይገባና በኢንቨንተሪ በምትላ ሞጁል በራሱ ማለት ነው። ከዛ ይገባና ያያታል። ሲመጣ አንድ አክቲቭ አለ። ስለዚህ ስንት ነው? 3። ስለዚህ 3ቱን አንሱ ሲሰጥ ምን ያደርጋል? 3ቱን ሰጥቻለሁ ቫሊዴት አድርጌያለሁ ይላል። ገባችሁ? ልክ አሁን ፕሮዳክቱ ላይ ሂደን ስናይ 3ቱን ሰጥቻለሁ አላ 3 ቀንሶ 7 ነው የሚኖረን። ፕሮዳክቱ ጋር እንሂድ። አያችሁ እዚህ ጋር የኦን 7 አያችሁ 7። በቃ አሁን 3ቱ ወጥቷል። ቅድም 10 ነበር 3ቱ ወጥቷል። የት ሄደ ብለን ማንንም አንጠይቅም። ምን እናደርጋለን? እዚህ ኦፕሬሽኖቻችን ላይ ገብተን ዴሊቨሪ ላይ ገብተን አንደኛ ምን ተሸጠ ምለው ማየት እንችላለን። አሁን የዚህ ድርጅት ባለቤት እንዲያስር አልነበር 3ቱ የተደ ምናምን ብሎ ማንንም አይጠይቅም። ጀስት ኦንላይን ላይ ገባና እነዚህን ቼክ ያደርጋቸዋል። ኦኬ ዛሬ ይሄ ተሽጧል። በቃ በቀላሉ ማለት ነው። ማንንም ሳይጠይቅ ሪፖርቱን ያገኛል። ከዛስ ሴልሱ ላይ ሆነን ተጨማሪ ምን ይሰራል? አሁን እዚህ ጋር እንደ ሴልስ ተሸጣ ይኸው 3450 እቃው ወጥቷል። ቀጥሎ ምንድነው የሚደረገው? ገንዘቡ ይመጣል። ምን ልናደርግ ነው? ደረሰኝ ቆርጠን ልንሰጠው ነው ለዛ ሰው አይደል? ደረሰኙን ቆርጠን ስንሰጥ ደግሞ ኢንቮይሱን ክሬት እናደርጋለን። ይሄ ኢንቮይስ ክሬት ስናደርገው ደግሞ ሴልሱ ለማን ነው ክሬት አድርጎ የሚሰጠው? ለካሸሩ። በጣም ጥሩ። ልክ ካሸሩ ይኸው ክሬት ይደረጋል። ካሸሩ ጋር ምን ይሆናል? ድራፍቱን ይቀመጣል። አሁን ደግሞ ማን ጋር ነው የሚሄደው? አካውንታንት ጋር ነው የሚሄደው። አካውንቲንግ ጋር መጣልና ከዛ ቬንደር ላይ ከስተመር ላይ ኢንቮይስ ላይ ስንሄድ ይኸው እዚች ጋር ድራፍቱ ነው ያገኛል። እያያችሁ ነዋ። ኢንቨንተሪ አለ፣ ሴልስ አለ፣ ዲፓርትመንቶች ናቸው። አሁን ደግሞ ማን አለ? አካውንቲንግ አለ። እነዚህ ሰዎች በአንዲት እንትን እየተገናኙ ነው። ከዛ አካውንታንቱ ደግሞ ሲከፍት ይሄ ነገር ኢንቮይስ ይመጣለታል። ምን ሆኖ ተሽጧል፣ ይሄ ነገር ወጥቷል፣ ስለዚህ ደረሰኝ ቆርጠ ስጥ እያለው ነው። እሱ ደግሞ ያይና አካውንቲንጉን ይነካል እዚህ ጋር። ገባችሁ? አሁን ደግሞ አካውንቲንግ ለገባ ማለት ነው። አካውንቲንግ ምን ያደርጋል? ቻርት ኦፍ አካውንቱን እዚች ጋር ምን ቤት መንካት አለበት ምናምን ምለውን አክቹአሊ ፕሮዳክቱን ክሬት ስናደርገው ካቴጎሪ የሚባል ነገር አለ። በካቴጎሪ ምን የሆነ ፕሮዳክት ስንመርጥ ምን አካውንቲንግ መንካት አለበት የሚለውን አንዴ እናስቀምጣለን። ጀስት ፕሮዳክቷ የተመረጠችው ራሷ አካውንቲንጉን ቻርት ኦፍ አካውንቱን ትመርጥልናለች። ስለዚህ እኛ ምንድነው የምናደርገው? ኢንቮይሱን ኮንፊርም እናደርጋለን። ቆርጠን ልንሰጠው ነው ኢንቮይሱን። አገኛችሁኛ? ስለዚህ ኢንቮይሱን ያይና ኢንቮይስ ዴቱን እንሞላለን። ዛሬ ከሆነ ዛሬ ለምሳሌ ሞላና ኢንቮይሱን ከዛ ሴቭ ያደርግና ይሄንን ማን ነው እየሰራለ? ካሸሩ። ትልቅ ካምፓኒ ከሆነ ደግሞ ማን ነው? አካውንታንቱ ነው ማለት ነው። አካውንቲንግ ላይ የሚሰራ እቺ ምን ያደርጋል? ኮንፊርም ያደርግና እቺኛዋ ሲስተም ከምን ጋር ትገናኛለች? ከፖስት ማሽን ጋር። ልክ ከዛ ምን እናደርጋለን? ኢንቮይሷን ፕሪንት አድርገን በፖስት ማሽን ቆርጠን ምን እናደርጋለን? ለሚሰጠው ሰው እንሰጣለን። ያ የሰጠነው ኢንቮይሱን የሰጠነው አካል ምንድነው የሚያደርገው? ገንዘብ ይሰጠናል። ገንዘብ ሲሰጠን ምንድነው የምናደርገው? ፔመንትን መዘግባለን። ምናችን ላይ? ባንካችን ላይ። አሁን ቅድም ምንድነው የመዘገብነው? ኢንቮይስ ነው። ገባችኋ? አሁን ደግሞ ልክ ሄደ። ከዛ ገንዘቡን ሲሰጠን ምን እናደርጋለን? ሬጂስተር ፔመንት ብለን እዚች ጋር ባንካችንን እንመርጣለን። እሱ ይሄ ባንካችን ምንድነው? ሰውየው በምን ባንክ ነው ያስገባልን? ወር አንዳንድ ድርጅቶች ጠይቃችሁ ምንድነው? ቴሌብር ነው? ንግድ ባንክ ነው? አዋሽ አላችሁ? ምንድነው? አቢሲኒያ አላችሁ? ማን እያላችሁ የጠየቃችሁ ነው የምታስገቡ። በቃ ጀስት ያ ሰው ገንዘቡ ደረሰኙ ሲመጣልን በምን ባንክ ገባልን የሚለውን ባንኩን መርጥና እዛ ደረሰኝ ላይ ያለውን ብር አይተን እዚች ጋር ይሄው ከቀነሰም ከጨመረም ትክክለኛውን ሞልተን ምንድነው የምናደርገው? ክሬት ፔመንት እንላለን። በቃ ፔመንቱን ጨረስ ነው ማለት ነው። ኢንቮይሳችን
ኢንቮይሳችን ከምን ጋር ተገናኝቷል? ከገንዘቡ ጋር ተገናኝቷል። እቃችን ከ10 ቀንሷል። 10 ነበር ወደ 7 ቀንሷል። ሴልሳችን ተሽጧል። ኢንቮይስ ቆርጠናል። ገንዘቡን ወደ ባንካችን አስገብተናል ማለት ነው። ስለዚህ 3 ዲፓርትመንት በአንዲት በዚህች እንትን ስራ ብቻ ስራዎችን ሰሩ ማለት ነው። ኢአርፒ እንደዚህ አይነት ስራ ነው የሚሰራ። በቃ ኢአርፒ አሁን አላማውን በትንሹ ተረድታችኋል ብዬ ነው የማስበው። በቃ ኢአርፒ የሚባለው ሞጁሎቹ እንዴት ነው እርስ በርስ ተገናኝቶ የሚሰሩት የሚለውን ሐሳብ በቀላሉ ያገኛችሁት ይመስለኛል። በቃ ይሄ ነው። አሁን ይሄ ምንድነው? 3 ሞጁሎች ላይ ነክተን ነው ገባቻው። 3 ሞጁል ነካን። በምን ኢንቨንተሪ ነካን፣ ሴልስ ነካን፣ አካውንቲንግ የሚለውን ነካን። በቃ ስራዎቹ በእንደዚህ ውስጥ ይካሄዳሉ ማለት ነው። አሁን አካውንቲንግ ላይ ገብተን ከዛ ሪፖርት ምናምን የሚባሉት ነገሮችን እናያለን ማለት ነው። ሪፖርቲንግ ላይ ገብተን ባላንስ ሺት ማየት እንችላለን። ጀነራል ሌጀር የሚባሉት አካውንታንቶች እዚህ ጋር ይገባቸዋል ይሄ ነገር። ሌሎቻችሁ ደግሞ ይሄን ነገር ራሱ በትንትኑ አውጥተን ነው የምናየው። ምንድነው አሁን አካውንቲንግ ላይ ስንመጣ ዴቢት ክሬዲት የሚባል ነገር አለ። ባንኩ ዴቢት ሆኗል ከምን ያችን ቻርት ኦፍ አካውንት 400 ምናምን ሴልስ ላይ ሴልስ ላይ እኔ ሴልሳችን እዚች ጋር እኒና ኢንቮይስ አለ እዚች ጋር ኢንቮይሷን እንክፈትና እዚች ጋር 4000 ምናምን የሚል ቻርት ኦፍ አካውንት አለ። 4000 ምናምን የምትለዋን ክሬዲት አድርጎ ምንን ዴቢት አድርጎታል? ባንካችንን ዴቢት ያደርገዋል ማለት ነው። ፐርቼስ ሲሆን ደግሞ በተቃራኒ ነው። ባንካችን ክሬዲት ይሆንና እነዚህ ቻርት ኦፍ አካውንት ደግሞ ዴቢት ይሆናሉ። እንግዲህ የአካውንቲንግ ላይ ነው የምንማሩ፣ ችግር የለውም። ይሄን ፈታር ምንድነው በዛ አድርገን ስለምናየው አሁን ብዙም እንትን አትጨነቁበት። አሁን እዚህ ባለንበት ሳለ እና ሞጁሎቹ ምንድነው ማለት ነው። ይሄ አካውንቲንግ ኦኬ እንትን ለመክፈት ብዬ ነው ወደዚህ የመጣው። ጀነራል ሌጀር እዚህ ጋር ስታዩት ዴቢቱ እንደዚህ ነው፣ ይሄ ክሬዲቱ ደግሞ እንደዚህ ነው። ታክሳችን ደግሞ ይሄንን ይመስላል። ታክስ ቆርጠን የለ መጨረሻ ላይ አሁን ትልቁ የካምፓኒዎች ራስ ምታት ልንገራችሁ፣ ታክስ መልቀም የሚባል ነገር ሂዳችሁ ውስጥ የአንድ አካውንታንት ትልቅ ድርጅት ላይ የሚሰራ አንድ አካውንታንት በተለይ ካሽር እና እንደዚህ በቃ እንትኑ ላይ የሚሰራ ምንድነው ጁኒየር አካውንታንትን ጠይቁት። ስፔሻሊ ታክስ የሚለቅም ከሆነ ሂዱና ታክስ ለቀማ ምንድነው እስቲ እንዴት ነው ስራው ምናምን ብላችሁ ጠይቁት። ምርር ብሎ ነው የሚነግራችሁ። ምክንያቱም ወሩን ሙሉ ሲቆረጥ የነበረውን የደረሰኝ ታክሱን ቁጭ ብሎ ነው እየለቀመ እንትን የሚለው የሚመዘግበው። መዝግቦ ደምሮ ነው ለመንግስት ሂዶ ሪፖርት የሚያደርግ። በቃ አሁን ላይ እና ታክስ ለቀማ ሲባል ሁሉም ይሸሻሉ፣ አይፈልጉም መስራት። በጣም ነው የሚያስጠላ። ይሄኛው ሲስተም ላይ ስትመጡ ግን ጀስት እናንተ በስርዓት ሪካርዶቹን በስርዓት ከመዘገባችሁት ታክሱን በዚህ ያልኩ ያስቀምጣል። ከዚህ ላይ ሪፖርት አውጥተን ለመንግስት ይሰጣል ማለት ነው። ከዛ ታክሳችንን መልቀም አያስፈልግም በስነ ስርዓት ከተመዘገበ። ይሄ ግን ምንድነው በስነ ስርዓት የሚመዘገብ ከሆነ ከዚህ ላይ ይለቀማል። መጨረሻ ላይም ኦዲተር ሲመጣ ሲስተማችን ይሄ ራሱን ሰጠነው ነው ኦዲት የምናስገመግም ማለት ነው። ገባችኋ? ስለዚህ እርስ በርስ ኢንተርኮኔክትድ ነው። እርስ በርስ አንዱ ለአንዱ ይሰራል። ዳታ ሚኒማይዝ ነው፣ ኤረሮች አይኖሩም ምናምን ብለን ባለፈ ስናይ ነበረው። ለዚህ ነው ምክንያቱም አይታችሁት ከሆነ አንድ ሴልስ ላይ ብቻ ነው ፕሮዳክቱን ያስገባን። ከዛ በኋላ ኢንቨንተሪ ላይ ሄደን አላስገባንም፣ አካውንቲንግ ላይ አላስገባንም። ራሱ ነው ምን እያደረገ የመጣ ራሱን ፕሮዳክቱን ይዞልን የመጣ። ይሄ ለምንድን ነው የሚያገለግል ማለት ነው። ይሄ ኤረር የሚባል ነገር አይኖርም። በቃ እዛ ጋር ያለው ፕሮዳክት ነው ኢንቮይስ ላይም ዴሊቨሪ ላይም ፔመንታቸው ኤቭሪቲንግ ላይ ያለው ሴልስ ላይ ያለው ፕሮዳክት ነው። ስለዚህ የመመሳሰል እንትኑ ተመሳሳይ ነው። ፕላስ ደግሞ እዛ ጋር የተሰራው እዚህ ጋር ሌላ ወረቀት አይሰራም። አሁን ሴልስ ኦርደር ለብቻ ምናምን ተብሎ በእጅ ይሰራል። ኢንቨንተሪ ላይ ያለው ሰው ደግሞ እንደገና ቢን ካርድ ምናምን ይሰራል። ፋይናንስ ላይ ያለው ሰው ደግሞ 10 ዕቃ ነበር 10 ወጣ 7 ቀረ ምናምን ብሎ እሱም ይመዘግባል። ስቶክ ላይ ያለው ሰው ይመዘግባል። ከዛ ያናባሉ። አሁን ባለው ማኑዋል ስራ ማለት ነው። ይሄኛው ሲስተምስ ማናበብም አያስፈልግም። በቃ ኢንቨንተሪ ላይ ነው ያለነው፣ ሁላችንም አንድ ቦታ ነው ያለነው። ስለዛ ፕሮዳክት ከፍተን ስናየው እያንዳንዱ በሱ ውስጥ ኢንና አውቶ እናያለን። ይሄው አውት አንድ እዚች ጋር እያንዳንዱን እናያለን ማለት ነው። ትራንዛክሽኑን ሙሉ እናያለን። በቃ ይሄ እቃ ስንት ገባ ስንት ወጣ ምናምን የሚለውን ሪፖርቶችም አሉ። በእንደዚህ አይነት መልኩ እናያለን ማለት ነው። ስለዚህ ኢአርፒ ስንል በቃ ይሄ ነው። ኢአርፒ ሜቢ አዲስ ለሆነባችሁ ሰዎች እና ምንድነው ምናምን ለምትሉት ማለት ነው። ስለዚህ ይሄን ነው ለካምፓኒ ምን የምናደርገው የምንሸጠው። አክቹአሊ እዚህ ጋር መረዳት ያለባችሁ ነገር ይሄ ዲፎልት ነው። አሁን ይሄን ቀይታ አይደለ ካምፓኒን ተጠቀም ማለት አንችልም። ጀስት ይሄ ጅማሮ ላይ ያለ ቤት በሉት። በቀላሉ እንዳውም አስረዳችሁ ቤት ካልኩ አይቀር አሁን ለምሳሌ የሆነ ቤት መሰረቱ ወጥቶ ኮለም ምናምን የቆመ ማለት ነው። በቃ ይሄ ከዛ ምን አድርጋችሁ ነው የሚሸጡት ለዛ ሰው? ግድግዳው ሞልታችሁ ክፍል ምናምን ሰርታችሁለት አሳምራችሁ ነው ለዛ ለሚገዛ ሰው የሚሸጡ እንጂ መሰረቱ ወጥቷል ኮለመን ቆሟል በቃ እንካ አትሉትም።
ምክንያቱም ምን ያደርጋል ታዲያ ራሱን ሊሰራ ነው ግድግዳውን። ኤአርፒ የምንለው ይሄ እንደዚህ ነው። አሁን እንዲህ ስታዩት በቃ ሞጁሉ ይሄ ነው። ሰውም በቃ ሴልስም ይሰራል፣ አካውንቲንግም ይሰራል፣ ኢንቨንተሪም ይሰራል። እንኩ በቃ ብትል አይሆንም። ምን መደረግ አለበት? ከስተማይዜሽን መደረግ አለበት። ምክንያቱም አሁን ያሳየዋችሁ የመጨረሻ ሌቭሏን ነው። ሴልስ እንዲወጣል እንደዚህ ይወጣል እንደዚህ። ግን ካምፓኒዎች ውስጥ ምን አይነት አሰራር አለ? አንድ ሰው ብቻውን ይሄን ሁላ መስራት አይችልም። አንድ ሁለተኛ ደግሞ አፕሩቫል ስቴጅ አለ። የሆነ ሰው ሰሚት ያደርጋል፣ የሆነ ሰው ቼክ ያደርጋል፣ ሰንበይ ደግሞ አፕሩቭ ያደርጋል። ጀስት ወረቀት ላይ አዘጋጅ ያረጋገጠ ያጸደቀ ምናምን የሚባል እንትኖች አሉ። እንደዛ ነው ሲስተም ላይ ሁሉም ሰው እዚህ ላይ ገብቶ ነው የሚሰሩት። አሁን ወረቀት ሙሉ ለሙሉ ይቀራል። ይሄን የሚጠቀሙት ካምፓኒዎች ወረቀት ሙሉ ለሙሉ ስለሚቀር ተጠያቂነት ሊኖር ይገባል። ማን ነው ምን መንካት ያለበት? የምትሰሩት ማን ነው? ማን ምን መንካት አለበት? ማን ምን ማየት አለበት? አሁን እኔ እንደ አድሚን ሆኜ እያየሁ ስለሆነ እዚህ ጋር ያሉት ሌሎችም አሉ፣ ሁሉንም ማየት እችላለሁ። ግን ሰራተኛ ሴልስ ላይ ሆኖ ኢንቨንተሪና ፋይናንሱ ማየት የለበትም። ፋይናንስ ላይ ያለው ሰው ደግሞ ኢንቨንተሪና ሴልስ ላይ ያለው መንካት የለበትም፣ ማየትም የለበትም። ጀስት ሪደር ሊሆን ይችላል፣ ግን ምን ማድረግ አይችልም፣ መነካካት በቃ አይችልም፣ መሆንም የለበትም። እና ያን ትሰራላችሁ። መጨመር ያለበት ይጨመራል፣ መቀነስ ያለበት ይቀነሳል። ገባችኋል? እንደነዚህ አይነት ነገሮችን ይሰራል ማለት ነው። ሴልስ ኢንቨንተሪና አካውንቲንግም በትንሹ አይተናል። ሌላው ደግሞ ፐርቼዝ የሚላለ ፐርቼዝ የምንለው ደግሞ ምንድነው? ግዢ ነው። ግዢ መፈጸም በቃ አሁን ግዢ መፈጸም ስንል ይሄ የመጨረሻ ፐርቼዝ ኦርደር ላይ ያለ ነው። አይታችኋላ? ፐርቼዝ ኦርደር ላይ ነን። ግን አንድ ድርጅት ፐርቼዝ ኦርደር ላይ ከመድረሱ በፊት ስንት ስቴፕ ያልፋል? ዲፓርትመንቶች ሪኩዌስት ያደርጋሉ። ከዲፓርትመንቶች ወደ ኢንቨንተሪ ክፍል ይሄዳል። ኢንቨንተሪ ክፍል ይሄ ዕቃ አለ ወይስ የለም የሚለውን ቼክ አድርጎ ካለ እቃውን አውጥቶ ኤስአይቪ ይሰራል። ኤስአይቪ ማለት ስቶር ኢሹ ቮቸር የምንለው ማለት ነው። ከሌለስ ወደ ፒአር ይልካል። ፒአር ማለት ፐርቼዝ ሪኩዌስት ወደ ምንለው ዲፓርትመንት ይልክና ከዛ ፒአሩ ደግሞ ምን ያደርጋል? ፐርቼዝ ሪኩዌስቱን ካጸደቀ በኋላ ፕሪፎርማ ይሰበስባል ከ3 ቬንደር ማለት ነው። 3 እና ከዛ በላይ ብዙ ጊዜ ከዛ ይሰበስብና ያወዳደራል። ጨረታ የምንለው ማለት ነው። ከዛ 3ቱን አወዳድሮ ከ3ቱ አሸናፊውን አናላይሲስ ይሰራል። ልክ ከ3 ሰዎች ወሰደ ቬንደር እንትኑን ከ3ቱ ምን ያደርጋል? ይሰራል። አናላይዝ ማነው አሸናፊ፣ ለምን ተመረጠ፣ እንዴት ተመረጠ የሚለውን በኮሚቴ ደረጃ ምን ብሎ ጸድቆ ከዛ በኋላ ነው ወደ ምን የሚያልፈው? ወደ ፐርቼዝ ኦርደር የሚያልፈው። አሁን ይሄ ሁላ ይሄ ዲፎልት ሲስተም አይሰራም። ማን ነው የሚሰራ ታዲያ? እኛ ዴቨሎፐሮቹ ሰርተን ለካምፓኒው አመቻችተን ወደዚህኛው ጋር አምጠን እናመቻችና ከዛ ወደዚህኛው ይመጣል ማለት ነው። አሁን እኛ የሰራውን ከስተም ሞጁል መጨረሻ ላይ አሳያችኋለሁ። ግን ፐርቼዝ ኦርደር የምንለው ምንድነው? ግዢው ከማን ተገዛ ነው። አሁን አስቡት፣ ከማን ተገዛ? ለምሳሌ ከዚህ ሰው ተገዛ እንበል እስቲ። ከበደ የሚለው ስም የለም፣ ክሬት እናርግና ከከበደ ተገዛ። ምን ገዛን? እስቲ በርገር ገዛ እንበል። ዝም ብለን በቃ አክቹአሊ በሱ ስለጀመረ ነው። ፕሮዳክት እዚህ ጋር ደግሞ አንድ ማየት ያለባችሁ ኢንቨንተሪ ላይ ክሬት ያደረግነው ፕሮዳክት አይታችሁ ከሆነ ሴልስ ላይም ራሱ ነው የሚመጣልን፣ ፐርቼዝ ላይም ራሱ ነው የሚመጣ። ሌሎችም ፕሮዳክቶች ክሬት የምናደርግ ወይ ደግሞ ፕሮዳክቶችን ተጠቅመን ሪኩዌስት የምናደርጋቸው ላይ በሙሉ ያ ይመጣልናል። በቃ ሞዴሉን እዚች ጋር እዛም ስለምንጠቀም መኒ ቱ መኒ ስለምንጠቀም ሁሉም ቦታ ላይ ይመጣልናል። ደጋግመም እዚህም ፕሮዳክት ክሬት አይደረግም። በቃ ፕሮዳክትን የሚቆጣጠር አንድ ሰው ነው። በቃ የኢንቨንተሪ ያለው ሰው ፕሮዳክቶችን ይቆጣጠራል። ስለዚህ ያን ፕሮዳክት ነው ሁሉም ቦታ ላይ የምንጠቀመው። ስለዚህ ዳታ ዱፕሊኬት የሚባል አይኖርም። እዚች ጋር አንድ እዛ ጋር ያለችው እንትን አለው። ከዛ ስንት ልግዛ ነው? ለምሳሌ 20 ገዛው እንበል። ያው የሚገዛ ነው ብለን እናስብ። እዚህ ጋር ፕሮዳክት ኔሙን አበላሽታ ማለት እንደዚህ አይሆንም ነበር ምሳሌ። ግን በቃ ዋናው ሐሳቡ እንድትዩ ስለሚፈልግ ነው። 20 ገዛን። ከዛ በስንት ገዛን? አንዱን በ800 እንበል። ከዛ እስከነቫቱ ምናምን እንዲህ ይመጣል። 20 በ800 ገዛን። ቫቱ ቢፎር ታክሱ 16000 ይመጣል። ምክንያቱም 800 ሲባዛ በ20 16000 ነው። የ16000 15% ስንሰራ 2400 ይመጣል። 18400 እንከፍላለን። አሁን ደግሞ እኛ ምንድነን? ገዢዎች ነን። ገዢ ነን ማለት ነው። ሴቭ ከዛ ኮንፊርም ኦርደር ይደረጋል። ፐርቼዝ ኦርደሩ ይነሳል። ፐርቼዝ ኦርደሩ ሲነሳ ፕሮዳክቱ ምን ይሆናል መሰላችሁ? ፐርቼዘሩ ገዝቶ አመጣ። ጃሪ ይባላል። አሁን ባለው አሰራር ጃሪ ማለት ጉድ ሪሲቪንግ ኖት የምንለው ማለት ነው። እቃ ፐርቼዘር ገዝቶ ሲያመጣ ቀጥታ የት ነው የሚወስደው? ስቶር ጋር ነው የሚወስደው። ስቶር ጋር ይወስድና ይህን ያህል እቃ ገዝቻለሁ እንካ ተረከበኝ ፈርመህ ስጠኝ ብሎ ነው የሚወስድለት። ከዛ ፐርቼዝ ምንድነው ኢንቨንተሪ ላይ ያለው ሰው ደግሞ እቃውን ቼክ አድርጎ ትክክለኛ ከመጣለት ምን ያደርጋል? እቃውን ይረከብና ወደ ስቶሩ ያስገባል። በሲስተማችንስ ፐርቼዘሩ ልክ ይሄን ሲሰራ ሪሲፕት የምትል ትዘጋጃለች። አሁን ኢንቨንተሪ የሚለው ሞጁል ላይ ብንሄድ ሪሲፕት የምትል አያችሁ አንድ መጣች።
ልክ እቺን ከፍታትና የመጣለትን ይቃል ይኸው እዚህ ጋር በርገሩ 20 የሚል መጥቷል። ሶ በአካል እቃው መጥቷል አልመጣም ቼክ ያደርጋል። በአካል እቃው ከመጣለት ቀጥታ ይገባና ምን ያደርጋል ቫሊዴት ይላል። ቅድም ስንት ነበረን 7 ነበርና ልክ ቫሊዴት ስናደርገው ይሄን 20 ሂዶ ይደምርበትና 27 አለክ ይለዋል። ቫሊዴት እንበለው ኦኬ። ከዛ ፕሮዳክቱ ጋር እንሂድ ፕሮዳክት ከዛ ይኸው አያችሁ እዚህ ጋር 27 ምክንያቱም ቅድም 7 ነበረን አሁን ደግሞ 20 ገዝተን ስንጨምርለት 27 ስቶር ላይ አለን ማለት ነው። ፐርቼዘሩ ከስቶሩ ጋር በቀላሉ በእንደዚህ አይነት መልኩ ይገናኛሉ ማለት ነው። ሶ ፐርቼዘሩ አሁን እቃው እንዲህ እንደምታዩት እቃውን ሪሲቭ ከተደረገለት ምን ማድረግ አለበት? ገዝቶበት የመጣውን ደረሰኝ ለማን ሄዶ መስጠት አለበት? ለፋይናንሱ። ምክንያቱም ማወራረድ አለበት። ምክንያቱም ይሄ እቃ የመጀመሪያ ይገዛ ተብሎ ፋይናንስ ጠይቆ ገንዘቡ ወጥቷል በቼክ ሶ ቼኩን ይዞ ሄዶ ገዝቷላ። ገዝቶ ማምጣቱን እቃውን ኢንቨንተሪ ማስገባቱን በኖርማል በማኑዋል ጃሬን ተቆርጦ ይሰጣል። ጃሬኑንና ደረሰኙን አንድ ላይ ያይዞ ነው ማን ጋር የሚሄድ ፋይናንስ ጋር የሚሄድ አሁን ባለው ማኑዋል አሰራር። በሲስተም ስንመጣ ግን ጃሬኑ ምን አድርጎናል? ኦልሬዲ በሲስተም ላይ ገቢ ተሰርቷል። ገቢውን ቫሊዴት አድርገው መቀበል የሚችል ማን ነው? ኢንቨንተሪ ላይ ያለው ሰው ነው። ልክ እዚህ ጋር ያለው ኢንቨንተሪ ላይ ያለው ቫሊዴት አድርገው ከተቀበለ ፋይናንሶች ቢሉ ምን ያደርጉታል? ይቀበሉታል ማለት ነው። ስለዚህ ምን ያደርጋል? ክሬት ቢል ይላል። በቃ ቢሉን ክሬት አደረገዋ። በቃ ጨረሰ ስራውን። ፋይናንስ ጋር መሄድ አይጠበቅበትም። አካውንቲንግ የሚለው ሞጁል ላይ ስንሄድ እዚህ ጋር ስንመጣ ቬንደር ላይ ቢል የምትላለች ቢል ከፍተን ስንገባ እዚች ጋር ምን ይሆናል? ድራፍት ሆኖ ይቆየናል። ፋይናንሶች ልክ የና አካውንቲንግ ሲከፍቱ እቺ ድራፍት ሆኖ ያገኙታል። ከዛ ምንድነው የሚያደርጉት? እቃው መግባቱና አለመግባቱን ቼክ ያደርጉታል። በምን? እዚች ጋር ፐርቼዝ የምትሏት ተገናኝታለች። ፋይናንሶች ናቸው የሚያዩት። ፐርቼዝ የምትሏን ከፍተው ከዛ ሪሲፕት የምትሏን ከፍተው ማየት ይችላሉ። እቃው እዚህ ጋር ገብቷል አልገባም፣ እቃው ስቶር ላይ። ከዛ ይህንን ቼክ ካደረጉት በኋላ ኦልሬዲ መግባቱን አረጋገጡ ማለት ነው። መግባቱን ካረጋገጡት ደረሰኙ ጋር ይመለሱና ደረሰኝ ላይ ያለው ገንዘብና ለሱ የተሰጠውን ገንዘብ ቼክ አድርገው እዚች ጋር የመጣውን ገንዘብ ቼክ አድርገው ምን ያደርጉታል ማለት ነው? ይሄንን ቢል ያጸድቁታል። በቃ ኮንፊርም አደረጉ ማለት ኦኬ። ዴት መሞላት አለበት። ቢል ዴቱን ይሞሉትና ኮንፊርም ይሉታል። ልክ እነሱ ይሄን ቢል ኮንፊርም ሲያደርጉት ምን ይሆናል ማለት ነው? አውቶማቲካሊ ሂዶ ጆርናላችንን ይሰራል። በቃ ፋይናንሳውን ስራው ምን ሊሆን ነው? ኢንቮይስ እና ቢል ብቻ መስራት ይሆናል። ሌላውን ስራ ሲስተም ነው የሚሰራለት። ስለዚህ አሁን ፋይናንስ ጋር ያለው የአካውንቲንግ ሙሉ ስራው በዚህ ነው የሚጠቃ። ጀስት በቃ አሁን አንድ ሰው እዚህ ተቀምጦ የፐርቼዝንም የሴልሱንም ምንም መስራት ይችላል። ኢንቨንተሪውን ሲስተሙ ራሱ ነው እየሰራ ያለ። አሁን በውስጥ ኢንቨንተሪ ላይ ጂአይቲ ምናምን የሚባሉ አካውንቲንጎች ያውቃሉ። አሁን ጂአይቲ ይመዘገባል በፒስትሪ በተለይ አሁን ባለው ፒስትሪ የሚጠቀሙት ላይ እንደገና ወጣው ደግሞ ይሄን ያልቃ ወጣ ገባ የምትሏን እንትን አካውንት ደግሞ ይሰሩታል። ሲስተም ላይ ሲሆንስ ራሱ እየሰራላቸው እነሱ ፔመንቷንና ባንኳን ብቻ ነው የሚሰሩት። ኢንቮይሱም ባንኳን ምና ሌላውን የቀረውን ፓርት ሲስተሙ ራሱ እየሰራላቸው ይሄዳል ማለት ነው። ስለዚህ አሁን ደግሞ አያችኋ። ስለዚህ ፐርቼዝ ከአካውንቲንግ እና ከኢንቨንተሪ ጋር በእንደዚህ አይነት መልኩ ይገናኛል። በእንደዚህ አይነት መልኩ ተናቦ ይሰራሉ ማለት ነው። እና ሌላ ደግሞ ከአራቱ ሞጁል ውጪ አምስተኛ ሞጁል ኤምፕሎይ ወይ ደግሞ ሁማን ሪሶርስ የምንለው ነው። ያ ደግሞ አንድ ካምፓኒ በቃ ካምፓኒ ሆኖ ሊቀጥል የሚችለው ሰራተኛ ስኖረው ነው። ያ ሰራተኛ ደግሞ ምን መደረግ አለበት? ማኔጅ መደረግ አለበት። ስንት ቀን ሰራ፣ እንዴት ሰራ፣ መቼ ስራ ጀመረ፣ ስንት ይከፈለው፣ ምን ቦነስ አለው፣ ሊቭ ማኔጅመንቱ ምንድነው፣ ቦነሱ ምንድነው፣ ፕሮሞት ተደርገው ላይ ሳልተደረገም ሌሎችም አሏንሱ ምንድነው፣ ፊውል አሏንስ አለው፣ መኪና ተሰጥቷል፣ ፍሊት የምንለው መኪና ተሰጥቷል አልተሰጠውም ምናምን በቃ ብዙ አለ። ኤችአር ሲስተም ላይ የሚሰራ እነዛን የሚቆጣጠር ማለት ነው። አምስተኛ ሞጁል ደግሞ ኤምፕሎይ ይባላል። ያም በጣም ትልቅ ነው ካምፓኒ ውስጥ። አሁን ያን ደግሞ እንየው። አንድ ኤምፕሎይ የምንለው ደግሞ እንዴት ነው የሚሰራ? አንድ እዚች ጋር ኤምፕሎይ የምትል አንድ ሞጁል አለች። ስንከፍታት በእንደዚህ አይነት መልኩ አለ። አሁን ለምሳሌ አንድ ኤምፕሎይ ዝም ብለን ክሬት አድርገን ነበር። ለምሳሌ አንድ ኤምፕሎይ ክሬት ስናደርግ ስሙን እንጽፋለን። ከዛ ወርክ ሞባይሉ፣ ወርክ ፎኑን፣ ኢሜይሉን፣ ዲፓርትመንቱን፣ ጆብ ፖዚሽኑ ምናምን እዚህ ጋር የምታዩት ወርክ ኢንፎርሜሽን፣ ፕራይቬት ኢንፎርሜሽኖች እዚህ ጋር የምታዩት በሙሉ ፕራይቬት ኢንፎርሜሽኖች የሚሞሉበት ነው። ገባችኋ? አሁን መሰላችሁ ይሄ ጀስት ሃይላይቱ እንድታዩት ፈልጌ ነው። ምክንያቱም አሁን ኤምፕሎይ የምትሏ ሞጁል ብቻዋን 4-5 ቪዲዮ ትፈልጋለች። የምሬ ነው የምላችሁ። በጣም ብዙ ነው፣ በአንዴ የሚያልቅ አይደለም። ስለዚህ አሁን ጀስት ሃይላይቱን እንድታዩትና ኤምፕሎይ የሚለው የቱ ጋር ይቀመጣል፣ ኢንቨንተሪ የት ይቀመጣል፣ ኤቭሪቲንግ የት ነው የሚቀመጠውና ኤአርፒ የምንለው እንዴት ነው የሚሰራ የሚለውን እንድታውቁት እንጂ ለእያንዳንዱ ሞጁል በጣም የሆነ ብዙ ቪዲዮ እንድንሰራ ነው የሚፈልግ። ምክንያቱም እያንዳንዱ ኢቭን ከስተሙን አይደለም
እኛ ከስተም ያደረግነውን አይደለም። ዲፎልቱ ራሱ እንዲህ ገና ከኢንተርኔት አውርደን ከዌብሳይታቸው ላይ ገና ኮምፒውተራችን ላይ ጭነን ራሱ በጣም ብዙ ነው አይደለም። እኛ ደግሞ አስተካክለን እኛ ሰርተን ምናምን ያደረግነው ደግሞ ሌላ ታሪክ ነው። እና አሁን ግን በቃ ጀስት አሁን አይዲያ እንድኖራችሁ ነው። ይሄን ቪዲዮ ካያችሁ በኋላ ኦኬ ሰው የሆነ ሰው ኤአርፒ ምንድነው ሰው ኦኬ ኤአርፒ ማለት እኮ ኢንተርፕራይዝ ሪሶርስ ፕላኒንግ ነው። ሪሶርስ ማለት እንደዚህ ነው እና እንደዚህ ነው ሞጁሎቹ ደግሞ የሚሰሩት ብላችሁ የሆነች አሁን የእናት ያለ ነው መንገድ በቃ መንገዱን በረጅሙ እንድታዩት ነው እያረኩ ያለሁት ማለት ነው። በቃ ድፍን ያለ ምንድነው ዝም ብዬ ነው አልገባኝ ምናምን ከምትሉ በቃ ኦኬ ይሄን ያለ ነው ለካ እዚህ ጋር ነው። በቃ ዴስቲኔሽናችንን ቀድማችሁ እንድታዩት ነው። እዛ ጋር ለመድረስ ግን በጣም ረጅም መንገድ ይጠብቀናል። በጣም ብዙ ልፋት ይጠይቀናል። በጣም ብዙ ጊዜ መሰጠትንም ጭምር ራሳችሁ በቃ ለዛ ነገር ራሳችሁ መስጠት ያኑን ላይ ይፈልጋል። ከዛ በኋላ የምታዩት ከሩቅ የምታዩትን ዴስቲኔሽናችን መድረስ ይቻላል። ያን እንድታዩት ነው። ዝም ብሎ በጨለማው ዝም ብሎ ከመንዳት በቃ አይታችሁ ኦኬ ምናምን እንድትሉ ነው። እና ይሄ በቃ ሞጁሎቹ ይሄን ይመስላሉ። ከዛ ኤምፕሎይ ላይ ሌሎችም ሰፊ እንትኖች አሉ። አሁን አንዷ ብቻ ኮንትራት አለው። ከዛ ውጪ ሴቨራንስ ምን ስደረድራቸው የነበሩ ሞጁሎች ስለ ኤምፕሎይ እነሱን ሁሉ ገና እናያለን። ጀስት ግን ሞጁሎቹ እንደዚህ ነው የሚመስሉት። እዚህ ጋር የሞላነው ኤምፕሎይ ሌላ ቦታ የምንጠቀመው ምናምን እዚች ጋር የምንሞላ ኤምፕሎይ ነው ማለት ነው። ስለዚህ አሁን ጀስት ሃይላይቱን ለመረዳት ለማሳቡን ለመያዝ ከሞከራችሁ አሁን ምንድነው ያየናለው? ፋንክሽናሊቲውን ነው። ፋንክሽናል ይባላል። በቃ ፋንክሽናሊቲውን ማወቅ ሲስተሙ ራሱ ምን ነው የሚሰራ እንዴት ነው የሚሰራ ብለውን ማወቅ። ከዛ ከከስተመር ጋር ሂዳችሁ ስትደራደሩ ይሄ ሲስተም እንደዚህ ያለው እንደዚህ ይሰራል ብላችሁ ስትሄዱ በቃ አውቃችሁ ምን ይሰራል። ከዛ ሲስተም ጋር ደግሞ ከነሱ ከሚጠቀሙት ካምፓኒው ጋር እንዴት ነው እስቲ የሚሄደው ምናምን ብትለውን እንድታውቁ ነው ፋንክሽናሊቲ የምንለው። ኢምፕሊመንተር የምንለው ደግሞ ምንድነው? ከዛ ፋንክሽናሊቲ አስተካክሎ ጨርሶ ያመጣለትን እንዴት ምን መጨመር አለበት ምኑ ጋር ምን መደረግ አለበት የሚለውን ደግሞ ኢምፕሊመንተሩ አስተካክሎ ለማን ይሰጣል? ለዲቨሎፐሩ። ዲቨሎፐሩ ራሱ ይሄንን ፋንክሽናሊቲ ኢምፕሊመንተሩ ማወቅ መቻል አለበት። ምክንያቱም ሲስተሙን ሳቅ የሆነ ነገር ጨምር ሲባል መጨመር ስለቻለ ብቻ ለሚጨምር ያ ነገር መጀመር አለ ወይስ የለም የሚለውን ያይና ከሌለ ይጨምራል፣ ካለ ደግሞ እዛው ጋር ሞዲፋይ ያደርጋል። ሞዲፋይ ሲያደርግ ምን ያደርጋል? ኢንሄሪት እንላለን። ኢንሄሪት አድርጎ ይጠቀማታል። አለዛ ደግሞ ምን ያደርጋል? እዚሁ ላይ ሞዲፋይ አድርጎ እንትን ይላል ማለት ነው። አሁን ለምሳሌ እዚህ ከበደ የሚለው ላይ ዲፓርትመንትና ጆብ ፖዚሽን መሃል ሴክሽን የምላለኝ ሴክሽን ጨምር ብንለው መጀመሪያ ያህል ሴክሽን የሚባል ነገር የለም። ምን ያደርጋል? ሴክሽን ይጨምራል ማለት ነው። ዲፓርትመንትና ጆብ ፖዚሽን መሃል በኮድ ሴክሽን ጨምሮ እዚች ጋር ያመጣታል። ማወቅ አለበት። ዲፓርትመንት የቱ ጋር ጆብ ፖዚሽን ምንድነው የቱ ጋር የሚለውን ዲቨሎፐሩም ሁሉንም ነገር ማወቅ አለበት ማለት ነው። ከዛ ደግሞ ሲስተም አድሚን አሁን ቆይ ይሄን ፋንክሽናሊቲ ኢምፕሊመንተሩ ጨረስና ከዛ ሲስተም ሰፖርት አለ። ሲስተም ሰፖርት ማለት ይሄን ሲስተም ሰርታችሁ ጨርሳችሁ ለካምፓኒዎች ሲሰጡ ካምፓኒዎች ራሳቸውን ችለው መጠቀም እስኪጀምሩ ድረስ ለአንድ ዓመት ኦር ለ6 ወር ኦር ለ2 ወር ለ3 ወር ዲል እንዳረጋችሁት ነው ከከስተመሩ ጋር ምንድነው የሚሆነው ማለት ነው። ሂዳችሁ ሰፖርት ነው የምትሰጧቸው። ሰፖርተር የምንለው እሱን ነው። ሲስተሙን ሙሉ ይዞ አግዟቸው ከነሱ ጋር ስራውን እየሰራ ይገፋላቸዋል ማለት ነው። ከዛስ ድርጅቱ ደግሞ ራሱን ችሎ ሲስተሙን የሚቀበልለት ሲስተሙን አደራጅቶ ሲስተም አድሚን ደግሞ ይፈልጋል። ሲስተሙን ይዞለት የሚቀጥል ማለት ነው። አክሰስ እየሰጠ መደለት ያለበትን ዲሌት እያደረገ መግባት ያለበትን ሰው ሲወጣ ሲገባ ምናምን የሚሰሩ አሉ። እንደነዚህ ያን ነገሮችን እየሰራ ደግሞ አብሮ ከሲስተሙ ጋር የሚቀጥል ሲስተም አድሚን በድርጅቱ በኩል ያስፈልጋል ማለት ነው። ከዛ ደግሞ አናላይስት አለ። አናላይስት ማለት ሲስተሙን ያውቃል። ከዛ ደግሞ ከከስተመር ጋር ሄዶ በገንዘብ የሚደራደር በቃ ይሄ እንደዚህ ያስፈልጋል ይሄን ያህል ትከፍላላችሁ እንደዚህ ብሎ የሚደራደር ኢቭሪንትኖቹ ምንድነው ማወቅ አለባቸው ማለት ነው። ይሄንን ስታውቁ ሌላ ነገር ደግሞ ምንድነው ስራዎቹን እንዳለ ነው የምታውቁት። አካውንቲንግ ምንድነው? ኦኬ አካውንቲንግ ማለት እኮ ነው። ፐርቼዝ ምንድነው? ኦኬ ፐርቼዝ ማለት እኮ ይሄ ነው። ሴልስ ምንድነው? ሴልስ ማለት እኮ ይሄ ነው ምናምን እያላችሁ ነው የምታወሩት እንጂ አይ እኔ አካውንቲንግን የተማርኩት እንትንን አላውቅም ኖ ይቀራል። በቃ ኤአርፒ ላይ ስትሆኑ ይቀራል። በተለይ ኤአርፒ የተማረ ሰው ኤአርፒ ወጥሮ የሚያውቅ ሰው ሁሉንም ስራዎችን ያውቃል። በቃ ስራዎቹን እንዳለ ያውቃል። ሁሉም ሰው ተምሮ የሚወጣው ሁሉም ሰው በቃ ምድር ላይ ያለው ሰው በሙሉ የሚሰራውን ያውቃል። አስቡት እንግዲህ ሁሉንም ማወቅ ማለት እና ኮንፊደንስም ይጨምርላችኋል። በቃ ኮንፊደንስ ይኖራል። ምንም አፈራ የሆነ ሁሉንም ነገር ስታውቅ ሁሉንም ነገር እንትን ሲኖር በቃ ተፈላጊም ነው ኮንፊደንስም ይኖራል። በቃ አንድ ብቻ ላይ ሆነ ወይ ተባረርኩ ወይ ደሞዝ ተጨመረ አልተጨመረ እንደዚህ ይቀራል። በቃ ራስን ችለ ነው የምትንቀሳቀሰው። ገብቷላ? ለውጥ የምንለውን ጭምር ማምጣት ይቻላል። ስለዚህ በእንደዚህ አይነት መልኩ ይሁት ሃይላይቱን ኤአርፒ የሚለውን ይናል ካየን በቂ ነው። አንድ የመጨረሻ ላሳያችሁ። አሁን ኤምፕሎይ የምትለው ሞጁል አንድ ከፍተን ላሳያችሁ። አሁን ፕራይቬት ኢንፎርሜሽን ላይ እዚህ ጋር ታያላችሁ። አሁን ይሄ ዲፎልቱ ነው።
እኛ የሰራ ነው ከስተም ሞጁል ደግሞ እዚህ ጋር ምን ጨምረናል? ለምሳሌ ላሳያችሁ። ሌላኛው እንትን ላይ ኤምፕሎይ አሁን እዚህ ጋር ቆይ ከመግባቴ በፊት እዚህ ጋር የሚታዩት ሞጁሎች በሙሉ ከስተም ሞጁል አብዛኛው ለድርጅት እንዲሆን አድርገን ነው የሰራ። አሁን እንደወረደ ይዛችሁ ዳችሁ አትስጡ። ለካምፓኒ መስራት አለባችሁ። አፍርሳችሁ ድጋሚ ያስተካክላችሁ ነው ለካምፓኒ እንድመች ተደርጎ ሂዶ የሚሰጠው። አሁን ይሄ ለትልቅ ካምፓኒ የተሰራ ሞጁል ነው። ከዚህ ውስጥ አልፈን ኤምፕሎይ የምትሏን ብቻ እንፈልግና እሷን ብቻ ላሳያችሁ። አሁን ኤምፕሎይ የምትሏ ይሄ ከስተም ሞጁል ነው። አሁን እዚህች ጋር እዚህም ከበደ እዛም ከበደ እዚህም ከበደ ነው ይሁን እና አሁን እዚህች ጋር ራሱ የሚታዩት ግሬድ ሌቨል ምናምን ተጨማምሮ ነው። ዲፎልቱ ላይ የለም። አሁን እዚህ ጋር አይታችሁት ከሆነ ይሄው ሪዚዩም ላይ የለም። እዚህች ጋር እንደዚህ የሚባል ነገር የለም። ይሄው እኛ የሰራው ላይ ደግሞ እንደዚህ አለ። ወደዚህ ስትመጡ ደግሞ ወርክ ኢንፎርሜሽን አሁን ፕራይቬት ኢንፎርሜሽን ላይ አይታችሁ ከሆነ ወረዳ፣ ሲቲ፣ ቀበሌ፣ ሃውስ ነምበር፣ ፕራይቬት ምናምን አሁን ዲፎልት የምንለው ላይ የሚባል ነገር የለም። አያችኋ? ምንድነው ያደረግነው? እንጨመር ነው ለድርጅቱ እንዲመች። ከዛስ ኤዱኬሽን ሌቨል፣ ከዛ ባንክ አካውንት፣ ኢመርጀንሲ ኮንታክት፣ ሪሌቲቭ ምን እዚህ ጋር የምታዩት በሙሉ ጨምረንበት ነው ማለት ነው። በከስተም ሞጁል ሰራን። ስለዚህ ለካምፓኒ እንዲመች ተደርጎ ተሰርቷል። ገባችሁ? ኤምፕሎይ ላይ ብቻ ራሱ። ከዛ እዚህ ጋር የምታዩት ታይም ኦፍ ታይም ምናምን እያለ እዚች ጋር የሚያሳየው ነገሮች በሙሉ የተጨማመሩ እየተሰሩ ናቸው። እዚች ጋር የሌሉ ማለት ነው። ይሄ መሰረቱ ነው ጀስት መጀመሪያው። ከዛ እናንተ ደግሞ ከስተም አርጋችሁ ለድርጅቱ እንዲመች አርጋችሁ ነው የሚሰሩት ማለት ነው። ከትንሹ ጀምር ይሄን ይመስላል ማለት ነው። ሌሎችም አሉ። ፐርቼዝ አሁን ስቶር ሪኩዌስት አሁን ፐርቼዘር ጋር ከመድረስ በፊት ከዚህ ነው የምትነሳ። ስቶር ሪኩዌስት ምናምን ተብሎ ስቶር ሪኩዌስት ይጠይቃል። ይሄ አሁን ይሄ አዲስ ሞጁል ነው፣ የለም ዲፎልቱ ላይ የለም። ስለዚህ ራሳችንን እንሰራለን። ስለዚህ አንድ ሰው ዲቨሎፐር ነው ሲሰራ ምን ይሰራል? የነበረውን ሞዲፋይ ያደርጋል ወይ እዛ ላይ ጨምራይ ኢንሄሪት አድርጎ ኦር ደግሞ አዲስ ሞጁል ሰርቶ አዲስ ሐሳብን እዚህ ላይ መጨመር ይቻላል ማለት ነው። ሶ እዚህ ላይ የየራሳችንን ሞጁል እየጨመርን አሁን እዚህ ጋር ብዛቱን እያያችሁት ነው። ይሄው እዚህ ጋር ደግሞ ትንሽ ነች። ይሄ ዲፎልቱ ላይ ደግሞ ትንሽ ነች። እዚህ ጋር የየራሳችን እየሰራ ምን ማድረግ እንችላለን? ማብዛት ለዛ ድርጅት እንዲመች አድርገን አስተካክለን ነው መጨረሻ ላይ የምንሸጠው ማለት ነው። ስለዚህ ያኑላ ነው እንግዲህ አብረን ከኔ ጋር ከሆናችሁ አብረን ከሆን ያኑላ እናለን። ስለዚህ ሃይላይቱን ይናይል ካየን በቂ ነው። አክቹአሊ እኔም ቪዲዮ የዚህ ሳምንት ቪዲዮ ከሚያልፍ ብዬ ነው እንጂ ጥሩ ሙድ ላይ አይደለም። ለተመናገር በቃ እስከሆነ ሙድ ተከናንቶ ነው። ግን በቃ ምንድነው ሁሉም በሙድን ተከንቶም ቢሆን ደብሮም ቢሆን በቃ መቆም ስለሌለበት በቃ መሰራ ስላለበት ነው የሰራሁት። ኤኒዌይስ ከዚህ በኋላ ያለው ነገር ላይ በጣም ተቀራርበን እንሰራለን። በጣም ብዙ ቪዲዮዎችም እናበዛለን። ፋንክሽናሊቲውን ቶሎ አሯሩጠን መጨረስ አለብን። ከዛ ኮምፒውተራችን ላይ ኮንፊገር አድርገን ደግሞ ምን እናደርጋለን? ኮዱን እንጀምራለን ማለት ነው። ቀድሞ የጀመሩ ልጆችም አሉ። አሁን እነ ሳይበር ምናምን ቼክ አድርጓቸው ቴሌግራም ላይ እንትን እያደረጉ ያሉ ልጆች አሉ። ኮንፊገር አድርጎ ተፍ በራሳቸው እያሉ ያሉ ልጆች አሉና ከነሱም ጠይቁ። ቴሌግራሙ ምንድነው ግሩፓችንም ቴሌግራማችን እዚህ ላይ ያለ ገብታችሁ ጠይቁ። ሞር ቤተሰባዊነትን ፍጠሩ እዛ ላይ። የምር ነው የምላችሁ በጣም ነው የምታተርፉበት እና በጣም ፓወርፉል የሆነ ሲስተም ነው። ማወቅ ያረጋል ሊቅ ነው። ምንድነው ማወቅ ያረጋል ሊቅ ነው። በቃ እና ለማወቅ ሞክሩ። ኮንፊደንሳችሁን ጨምሩ። በቃ አውቃችሁ ኮንፊደንሳችሁን ጨምሩ። ህይወታችሁን ለውጡበት። እግዚአብሔር የምሬ ነው። በቃ በጣም ብዙ ሰው ህይወቱ እንደሚለወጥ በእርግጠኝነት እናገራለሁ። ብቻ በርቱ፣ ጠንክሩ እና ሁሉንም ነገር ስኬጁል አውጥተን እናያለን። አሁን ምንድነው የምናደርገው? ቀጣይ ላይ እያንዳንዱ ሞጁልን አንዳንድ ቪዲዮ እያደረግን ቅጥቅጥ አድርገን አንዱ ሞጁል ምን ይመስላል፣ እስከምን ድረስ ይሰራል፣ ኢንቨንተሪ ምንድነው፣ ፐርቼዝ እንዴት ይሰራል፣ ሴልስ እንዴት ይሰራል፣ አካውንቲንግ ስንል ሞጁሉ ኤምፕሎይ፣ እነዛ ያላቸው ሞጁሎች በሙሉ ቶሎ በቃ በየቪዲዮ አይተን እንጨርሳቸውና ፋንክሽናሊቲው ምኑም ስለ ሲስተሙ ኤቭሪቲንግ ካወቅን በኋላ ወደ ኮዱ እንገባለን። ኮዱ ላይ ስንገባ በቃ ምን እንደምንሰሩ ታውቃላችሁ ማለት ነው። አሁን ኮድ ስትጽፍ ለምን ምን እየጻፍክ እንደሆነ ትርጉም ያለው ኮድ ነው የምጽፈው። ወይ ዝም ብሎ መሞከር ሳይሆን ትርጉም ያለው ኮድ ነው የምጽፈው። በቃ ምኑ ጋር ምን ልጨምር። ከዛ እኔ ደግሞ አሁን ለድርጅቶች እግዚአብሔር ነው የምላችሁ የኛ ድርጅት እስከ ውጭ ድረስ ይሰራል። ምስራቅ አፍሪካ ላይም እንደዚህ አፍሪካ ላይ ዱባይ ላይ ምናምን ይሰራልና ከዛ ለከስተመር የምንሰራቸውን የኔን ድርሻ ሞጁል ይሰጠኛል። ያ ሞጁል ለእናንተ ነው የሚሰጠው እንድትሰሩ በቃ እጃችሁን እንድታፍታቱበት ማለት ነው። ከዛ እንዲያረን ሁላችንም በቃ እንድትበቁ ነው የምናደርገውና በርቱ፣ ጠንክሩ፣ በርቱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ።